ወሸ ምን ይወደደ በቅሎ አረገኝ እንደንደኛው ማለት እና ፍየሊቱ ጧት ተነስታ እናቴ ትሙት አፈር በላሽ ጌቱ ተጨመራ ፍየሊቱ ተጨመራ ቸኮል ተጨመራ እዚህ ግቢ ሶስት ባንድ ላይ ድርጅ ታይምት ባባት የባድማ ባንድ በር የዘር ማንዘርሽ እንደተጨረሰ ማላውቅ መሰለሽ እኔ እኮ እድሜያችሁ ሲሄድ ደግሞ ስድባችሁ ጥርስሽ መንጋጋሽ ታልወለቀ አጥንት ዝዘሽ ብትቆሚ አጥንት ዝዘሽ ትልቁ መጋፊያሽ ብቆረጥሚ ይኸውልህ አያ መዝገው እንደተከባበርን ልንኖር ይሻላል እኔና ልጅ ልንብላላ ሶስታችን ደስ በላይ ነው እኔ በቆሜ ደቆቆና አሁን ክጀን ያራግፍ ነው እንደ ጣሪያ ያምለቀው አረተው እና ተቀበረ እንደውን የለቀበር አሁን በጎኔ በሆንልሽ ይሄን ተሳሪና ወስደሽ ማልሞድሞድ አርልም ደንዳነው ኩሲሮን ያሳጣሽ እንደው ትባለል የደወሉላቸው ደንበኛ ታገልግሎት መስጫ ክልል ውጭ ናቸው ምንድነው ጣፊያና ጉበትህ የማይለጭ አውዳላልከም መከሪያና እንዶ መከሪያ እንደፈራው ዜሮሽን ቢያልሽ አይደል አረ አንተ በልያፍ ይባቆርዲያ ለፈዳ እኮ ነሽ ይሁን እንጠጣፍና ነገሩ ግድ የለም ይሁን እንግዲህ እንዲያው አንድ ሴት ልጅ ብትኖረኝ ውበት ለዚህ የመሰለ ልጅ ነበር ምድራ እግዚአብሔር ብቻዬን አርጎኝ የምንዛመር ነበር ወይስ ካንቺ ጋር ዝምድና ተገኝቶ ነው እንዲያው አንቺ ውበት ባይጤ እንዲያው ለዚህ ደርሶ እንዲያው ለአቅመ አዳም በቅቶ እንኳን መሸጥ ይቅርና እንዳልስ በነጣ ብሰጠው እውነቴን ነው እንዴ ለዚህ በቅቶ በነጣ ራሱ ሰጥ ነበር ወግ ማረጌ ጌጤ ሆነ ነበር ጥላዬ ካባ ወደ ነገር ሆነ ነበር መከታ ጋሻ ለኮ እንኳን መሸጥ ይቅርና የኔን መሬት እንዲያው በነጣ ነበር እውነቴን ለአንተ ግን ምን ዋጋ ሞልቷል ተርፋል የእናቱ ሀብት ሞልቶን ሰው ሌላስ ያስፈልጋል እኔ እናቱ ቁም የልድለት እንጂ ወይ ጉድ ሰው ጧት ወጥት እንዳለ ጥንቅር ማለት እኔስ እኮ በዚህ በላልቼ ሰርቼ በላልቼ ለጥላለሁ ላይ ለሷ ምን እንደምትቀምስ ምን እንደምትልስ ሲዞር ተውሎ ተመጦ ወይ ተዳራየ ወይ ጉድ ኧረ ምን ታረገው ደለት አርጌን የስ ታኛል እናቴ መጥቻለሁ ወይኔ አፈር በሆንኩ ምን አፈር በሆንኩ እዲያ ሲርበኝ ጊዜ ተንኳትቼ ተነስቼ እንዲህ ወደራሽን አንቺ ብትሆኝ እንዲህ ተቸግሬ እንዲህ ሆኜ እያየሽኝ ቀብሮች ሳይሆን ወይ ጥለሽ ብትሄጂ ወይ እናትሽ ብትሆን እንዴት እስቲ እዚህ ላይ አርቂ እንዴት ቆይ ነበር ቀብሮች ሳይሆን እናንተ ወድሊ እናንተ ተቀበረ እንደሆነ የለቀበር አሁን ያቺን ቤት አለች አይደል አሁን አፍርሰ ነው የምሰራበት ወይዘው ትወል ኧረ ያቺን አፍርሼ በአዲስ ነው የምሰራ ታፈርሳት ካልሆነ ለከብትም ቢሆን ትሆናለች እንዴው አዲስ ነው ይሁን ግድ የለም አፍርሳት ወዲያ አዲስ ነው አዲስ ትዳር አዲስ ጎጆ ነው እንጂ ተሸጥ ወዲያ አፍርስ ቀልስ የለም አፍርስ ስራ እና አሁን እዚህ ላይ ወዲያው ነው ታፈርሳት እንደገባ አዎ እንደገባ ነው ወዲያው ለከብቶች ነው ያልክ እንደው በዲው እና ይፈራል እንጂ ያው እንግዲህ የኛው ነው ያኛው ነው እዚህኛው በቀኝ ነው ደስ እርግጥ አርጌ እንደው ባይፈራም አንቺማ ምን እንደው ያው መች ወጓ ይቅር ባሉ አይቅር ያንቺ ምን እኔም ታላ ደግሞ አንቺና የደሞ ማለት ስንት ነገር አለ አሁን እዚህ ላይ እኮ ጥላትሽ እስኪ ድስቱን አታጥቢው እስኪ ማማሰዩንም ጠቢው በደንብ አርጊው ሱረት አንቺ ትዳር ነው ወይ እንዴት ላርግ ከሰው ጋር ለመኖር ብዬ አይደል እናቴ ምን ይደረጋል አክመጥኒስትሽ አካሊ ያ ሁላ ልጅ እያለ ሳይቀበሩ በመጣ ማን ሰው ያረጋኛል አንቺ ምን ታደርጊ ሰውየው ይገዛል ከሰሉ እንዲህ ታንገቱ ይያዝና እልምፍ እኔማ ስመጣ ቡናውን እንዳፈለው ብዬ እኮ ነው እንደፈለው ብዬ ይሄው እኮ አለቀ እሱ በኢኮኖሚ ምን ይሆን ቆይ እንጂ አንቺ ምን ትሆኚ ቆይ እኔማ
ብለሽ ሰው እሱንም ዘኝል ወዲያ ቢጨንቀኝ ነው አንበው ቢረቀኝ ካንቺ ጋር ሳይሆንልኝም እንዴት ላድርግ? አሁን እንግዲህ ወልደ ከብዳን ትዛችን ቦታ ላይ ቁጥ እንግዲህ በቃ ጎረቤት ሆናለሁ። አይዞት ስለሆነ ነው የምከርም እንግዲህ ምን ቦታ ላይ ተስፋሽ ሆናል። አንቺም ቢማ ቡናው ልቅደው ብላ እንዴት ያለ ነገር ነው? አክቤ ማሽንዋ ጥልፍ ነው ያደረኩት። እንደማ በይማ ከተለምጠች በጎን ወይ ይሁኑ እናቴ፣ በጎን ወይ ይሁኑ። አሁን በጎን የቦንልሽ ይሄን ተሳሪና ወስደሽ ማልሞድሞድ ውየው ግን እስቲ በቅጥ አድርጊኝ። ይሄን ግሪን አስተካክይልኝ። እንግዲህ ተጠንቅቀሽ ደግሞ እንዳትለጊ። እዚያው ቆይ እስቲ በዚያ በኩል ቀስ ብለሽ ነው። እንዴት አድርጌ ልቻለው ተብሽት ያጋራንችን ክርክር የጣለብኝ ይሄ ልጁ ፍርጃ የጣለብኝ። እኔስ በጎኔ እምተኛ እንዳይመስልሽ። ላውልቀው ጫማውን ታዩ አልተኛ እንቅልፍ አይወስደኝም። ለምንድን ነው የምተኛ? ወስፋት እንዲህ እየተቀለበለበ ተኛለሁ። ለሚተኙ እኮ አይደለም ያልኩህ፣ በጎን ወይ ይሁኑ። ደከመው ነው እኮ ያልኩህና የደከመኝ አንቺ ጭምር ነው። እመም የሆንሽኝ አንቺ ነሽ። ይተውትሽ ብነግረው እሱም አንድ ላይ ሆናችሁትን ነገር አለ። እስቲ ቆየ ወይ ታሪክ እናንተ ይድ ቆይ እስቲ አለ አይዞህ እናቴ ይኸውልሽ አቤት እንግዲህ ለስለስ አድርገሽ ስሪዋ ድረሽ አንቺ ከርስ እንዲበጅሽ ብለሽ እንዳታቃጢው ወርበሪውን። መቼም እሱስ እሺ ይኸውልሽ ሽንኩርቱ ደግሞ በደንብ ይድቀቅ፣ በደንብ ብስል ይበል። እናቴ እሷ ነው እኮ ከትፈው የቆዩኝ። የለም እኔ እጅ አይሰራም። አጊሽ አሞኝ የተውኩትን አድቄው። እሺ መዝገቡ ድረስልኝ። ይመጣል። አሁን እዝን ተቀመጥ ተያይተህና ብየው ነው ይመጣ አይደለም ታዲያ እኛ ቤት ነው ብቸኛ ልጅ ነኝ። ሀብት እንደው ሞልቶ የተረፈን ታደል እንደው ሞልቶ የተረፈና እኛ ቤት የገባች ተሞናሙንሽ ኑሪ ያላት ናት። ሁሉሞትልሽ ተሞናሙንሽ ኑሪ ያላት ናት። ታዲያ አንዴ ተሰጣት የገባች ናት በለኝ። ምንም አሁን ሲጀመር ለእናቴም ነግሬያታለሁ። ላገባ ነው ብያት ልታገባ ነው። አዎ እዚህ ቦታ ገዝታልኛለች ላንተ አሁን ቤቱ እንደሚሆን ላረገው ነው። አሁን አፍርሽ ያለውን እንደ አዲስ ላሰራው ነው። ከከተማ ከተቻለ ከባህር ማዶ ብያለሁ። ዲዛይን የሚያደርግልኝ አስመጥቼ ካልተቻለ ከከተማ አስመጥቼ ዲዛይን አስደርጌ ነው እንዲህ የሚታይ ቤት መስራት እንጂ እዚህ ሀገሩ አናጤ ሰራው። አራ ደሞ እንጨት የለም ብሎኬት ምን ነው አንድ አይደል ሲያመጣው አታምጣው እያልኩት አምጥቶ ቆለለው አለ። አዎ በቃ እናቴም ማግባብ ላኛለች። ዞሮ አሁን እና አይን ሙልት የምታረግ ሴት ፈልግና አግባ ልዳር ብላለች። እና እኔ ደግሞ አሁን አይን ሙልት የምታረገው ሰርታ የምታሰራ እኔ አሁን ኑሮ ድቁስቁስ ያረገኝ ሰው ነኝ። እኔን የምትንከባከብ ሰርታ የምታሰራ ደምቧ ስት የምታስደስት እንዲህ ሰውጣም ሽጉጥ አርጊያት ከኔ ጥርብላ ሽጉጥ አርጊያት ማለት አጠር መጠን ያልሽ አንተ ልክ የተሰራች በቃ እሷ ራሷን ነው የምፈልግ እና እንግዲህ ይሻጸደ እንዲሁ እየተሳረግሽ አይኔ ጋር ሙልት ያርሽ ሴት አንቺልሽ እስቲ ደግሞ አንቺ ታምር ሄዲያ ሁሉ ነገር ቀርቶ እንዳልሆነ ሆኖ ሄዲያ አንቺ ታምር ኧረ ዛሬ ጠሩኝ እናቴ። ምን እየቆረጠምሽ ነው? ኧረ ምንም አልቆረጠምኩ።
እንግዲያ ምንድነው ሸርደም የሚል አንቺ? ኧረ የለም ይሄን ቡናውን ልጣደው ብዬ ወዲህ እያልኩ ነው። ለኔ ነው አይሆን እንኳን ጉልበት የቢደክም ጀሩ እኮ ይሰማል። ከሩቅ ነው የሚያመጣው። ወይ ሽንኩርቱን ወይ እንትን ይሄንን ማን ነው አምጪልኝ ካሮቱን ይዘሽ ገብተሽ ነው እንጂ እንደው ጥሎብኝ ከልጅነቴ ጀምሮ አቃቂረኛም ነኝ። እንደው ሳይሆን ዝም ብሎ እንደው የምመኘው ብዙ ነው። ግን እንደው አንተ እኮ ደህና ነህ፣ ሸጋ ነህ። ግን እንደው ቁመቱ ትንሽ አጠር፣ እኔ ደግሞ ዝም ብሎ ቁመቱ ዘለግ ያለ ዝም ብሎ ግርማ ሞገሱ የሚያምር እንደው ዝም ብሎ ይሄ ደረቱ ከበድ ሰፋ ያለ ዝም ብሎ ላስተቃቀፍ ላስተኛኘት ምቹ የሆነ ዝም ብሎ እንደው ከበድ የሚልህ የለም ስታየው እንደዛ ሆኖ ጠየም ያለ ዝም ብሎ እዚህ ጋር እንዳባወራ ይሄ ቸፕ ብሎ ጺሙ እንደዚህ የሆነ እንግዲህ ፀጉሩ እዚህ ጋር እንደው ለወጥ ያለ ሆኖ እንደው ዝም ብሎ ቀጥ ያለ ቢሆን እወዳለሁ። ልሙትል እንዲህ ያለው ወንድ ነው የምወድ። እንደው አንተ ትንሽ አጠር አልክ፣ ከዚህም እንደ ላጡህ ይመስል የጻን ልጅ ነው የምትመስል። እንደው የለ እንደው ልሙትልህ እንደው እንዲህ አይነት ወንድ ነው የምወድ። ዝም ብሎ ከበድ ያለ ሲሄድ አካሄዱም ዝም ብሎ መሬቱን የሚከብደው የሚመስል ግርማ ሞገስ ዝም ብሎ እያለ የሚሄድ ወንድ ነው የምወድ። ከልጅነቴ እንደው አቃቂረኛም ነኝ ልጅት። እንደው ለዛም ነው እስካሁን እንዲህ ቁም ነገረኛ አድርጎ ያስቀመጠኝ። ደህና መጠሽ አበላሽሽኝ። እንዲህ ነኝ አውቀዋለሁ። አንቺ ልጅ ወንድ ልጅ ኪሱ ነው አንቺ ግርማ ሞገሱ። እኔ ሞልቶ የተረፈኝ ነኝ። ይሆናል በባዶ ኪስ ደረት ምን ያደርጋል? አልጋ ይሆናላችሁ። እንደውም ካመጣሽው ላይ ቀር ልንገርሽ፣ እኛ ቤት እንደው በቤታችን ጥሎብን እንደውም ኮከባችን ቀይ ሴት ነው እኮ። እኔም ቀይ እናቴም ቀይ አባቴም ቀይ ነው። እኔም እኮ ኑሮ ደግሞ አንቺ ብሎ አቃቂረኛ ደግሞ ሸፋፋ ስራው ነው ካን ጥርሳ እኔ እንደውም ጥርሰው እዚህ ጋር እንዴት ወቀረ ይመስል ክርችም ያለ ወንድ ፈገግ ሲል አይኔ አብሮ ልጅ ሰለምለም እምልለት ወንድ ልጅ ነው የምወድ። እንደው እኔም ወድ ባቱ ከደም እንዲህ የቀነጨረ አልወድም። ደግሞ ትልህ እንደው ዝም ብሎ ይሄ ባቱ እንዲህ አርጎ ዝም ብሎ ሲታበሰው እንደው ዝም ብሎ እንደው ናምወድ ልሞትልህ። እንደዚህ እንዳንተ መል ይሰበር የደረሰ ያውራ ዶሮ ቅልጥምማ አይመስልም። እና እንደ ወንዶች ጺምህንም እንዴት ነው ያለ ነገር? ማን ነው እንዲህ የሚላጭ? እናት ናት እንዴት እስከዛሬ ድረስ የምትላጭ እንዲህ የሚቆረጠም? እናቴ ግን ምን ነገር እንደው ምንድነው የበድዬ ግን እኔ እንደው እዚህ ቤት ግን እንደው ምንድነው የሰርቼ ነው እኔ እኮ እንደው የሚገርመኝ። እንዴት ምን ማለት ነው? ልጅዎትን አግብቼ እዚህ ቤት መጣሁ እንጂ የአባቱ ወገደኝ ነኝ። እንዴት እንደዚህ እንደክፉ የሚያዩ ዋሻ እንግዲህ ያተብለሽ እንደሆነስ አባቴ ላይ ምን አንጠለጠለሽ? ምኑ ይታወቃል? ምን ማለት ነው? እናቴ ልደበደብ ነው ደግሞ ዛሬስ? ኧረ እኔስ ምን ብዬ መተዋታለሁ? እናቴ አይደሉ ሲሆን ይመቱኝ እንደሁ እንጂ እንዲህ ማንጓጠጥ ምን ማለት ነው? መምታት እኮ ነው ይሄ ቀረሽኝ። እንቺ እናቴ በዚህ ደውድቢ፣ በዚህ ቀጭኝ፣ በዚህ ግረፊ ተገርፍ ያላደኩ ምን አረይታው እናቴ። እኔ እኮ አልተናገርኩም። ምን ግን እኔ ምን አረኩ? አሁን ምን አርጌ ነው? ምን በድዬ ነው? ማለት ይሄ ጥፋት ከሆነ እሺ ተውት በቃ። አቤቴቷ መሆኑ ነው ሚላጭላጭሽ። ወይ ጉዴ! ከያስካ ዱላ እኮ እና ካንተ እኮ ዱላ ትበልጣለች። እና እንደው አንተ ነው ማን የሚያጭህ? እስቲ ያፈርሶን እንደው ገናስ እኔ ወልጄ ታጨች አግብቼ እስከሞልድ ድረስ እንደውም የሚያገባ አያገኝም። ይኸውልሽ አንቺንም እንዲያነበርኩ አንቺ ኑሮ ደቁሰኝ አልኩሽ። ይሄንን ነው ምን እንዲያብዙት የደቆሰ ስንቱን ደቆሶታል እኮ። ግን ባንተ ልክ እንደ ተደቆሰ የለም። አንቺ አቃቂር ታውጪ። አንቺ እንደው ከሰል የሚቀናብሽ ሰው ሆነ አንቺ አቃቂር ታውጪ። ብረምጣድ ስንቱን እንደማሰልፈው ልቃፍ ደግሞ ልቃፍ ነሽ አንተ። የሰው ልጅ እኮ ትንሽ እንደው ቦርጭ ይላል እኮ። እንደው ምን አለ ጣፊያና ጉበትህ የማይለይ አጥንት አከርካሪ አጥንት። ደግሞ እንደ ወንድ ልጅ መፎከሩ መጀነኑ መባል እኮ ነው የሚገርመኝ በባዶ። አንተ ወንድ ለመባል ከወንድ ልጅ አንድ ነገር የለም። እንደው አንድ ነው ያለ፣ እሱንም እንጃ። እንደው ደግሞ ትንሽ ምላስ ይውላ ተያያዝ ምን አባቴ ነው ዝም ብሎ መሽቀሪያው ጠያቂ ያሳጣሽ። እንደው ውስጥሽ ደግሞ ከመልክሽ የባሰ ጥቁር ነው። የባሰውን ይስጥሽ። ነኪ ያሳጣሽ። እንደው ሚያው እንዲያልሽ ያስቀርሽ። ልጠጥ ያርግሽ። ማሙት እንዴ ባል ያለሽ አስኝ አይደለም ደንዳንደን ኩሲሮን ያሳጣሽ። እንደው ባላሰብሽ ያውልሽ አንቺ ጀመር ቤት ቢገኝ ምን ታቃጥኛለሽ? ያቃጥልሽ
ይብላይል ወለደሻል ያገባሽ ሲፈታሻል ዘር እንደ ወግ ማረጉን ያሳጣሻች ይዝጋሽ ለነገሩ ይተውት ምን ብዙ አናገረኝ ትንሽ ቀን ነው ይታገሱኝ ከዛሳ እናቴ ከዚያ ልደበድብኝ ነው እኔ እኮ አውቄዋለሁ ዱላም ሰጥቼሽ ነበር ነይ እንጂ እማይቴቱ እናቴ ግን ምን ነካፎ ቢታገሷ ምን ማለት ነው ምን ተገስ ይበሉ ግን ተው መፈረጃ እንዳያረጉኝ ኋላ ማለት ምን ማለት ነው በያ ደብድብኛ ጎረቤት የለ ሩቅ አይደል ሁሉ ደብድብኝ እንጂ ቤቱን ዘጊው መጀመሪያ ቤቱን ዘጊው ተደበድብኝ ረረረረ እሱ ግን እንደ ዝም ብለው ስታት ነው የሚጥሉ ሰው እኔ ስታት የምትጥይሳ አንቺ ነሽ ቆይምጣ ውሃ ፈርሽብኝና እንደው እንጃ አንቺ ዶሮም ሐሳቧን ታጠፋ ነው የምትመስል ኧረ ዶሮም እንዴው ሐሳብ የለሽም ሐሳብ አጥፍተሻል ሆነ ባንተ ማረኝ ሰፋሽኩትን ባል ወፋፈሽ ስንቢ እንዳይልሽና ደግሞ ስታገበኝስ እንዲያልነበርኩ የልጅ አምሮቴ ተቆርጦ ቁጭ እንዳይል አረግ ይደርስ የልዘውድ እንዴት ገና ልጅ አይለው ነው አርጅታለሽ ተብላል ቤቱም ጭንቅጭንቅ አለኝ አሁን እንደዚህ ቦሽት ወጣ ጎኘት በሩን ተኔ ለዚህ ቁጭ ጥብቅ ምን ያለበት አደረው ማንዶ መችልኝ ነበር አንድ ወዚ አብዬ የሚሉ አንድ 6 ልጆችን ብትወልጂልኝ እንደዋል ምንድን ነበረበት ምን ዘውዱ እንዴት ተጥቅሙ ጫሉልኝ አልኩ እንግዲህ ያው ወይንሸት ዛሬ ያው ጨርሰናል እንግዲህ ቦታውንም አሁን እጃይዋሉ ማየት አይቻለሁ ቦታውንም አገር ያወቀው አይን ቦታ እኮ ነው እኔ ልሙት እንደው መውጫ መግቢው እንደው የከብት እርባታ አይደል አሁን እኛ የምንፈልገው መውጫ መግቢው አይን ነው አጻደ ብታዩ ከብት ተረቡ እንደው ቸግሮሽ ነው እንጂ እኮ አንቺ እንደው የምትሸጩ ወርቅ ነው የሚታፈስበት ወደ ጫዛ ቦታ እኔ ልሙት ወርቅ ነው የሚታፈስበት አይደል ግን እናንተ ታፍሱ አይደል እና ደግሞ እናንተ ታፈሳችሁ ማለት እኔን ጥላችሁኝ አታፍሱም ታሳለች ምን ቆርጦን ጉርብትናው ለምን ሆነና እንግዲህ ጉርብትናው ነው አሁን ከሁሉም በላይ ደግሞ ካንቺ ጋር መጎራበቱ ራሱ ትልቅ ነገር ነው እንጂ አሁን እኛ ያለን ቦታም እኮ ለራሳችን መኖሪያ ይሆናል ያው ከብት በአንድ ጎን ይወተቱን በአንድ ጎን ይስጋው እንትን ለማለት ነው ጎበዞች እውነቴን ነው አሁን ሰርቼ ልቀር እንዲሁ ይሄ ሀብት ላስፋፋ እንዲሁ ለትውልድ ላውርስ የሚል እኔ አሁን እናት አባቶችን ያወረስ እንግዲህ ያንቦት እናንተም አሁን እንዲጎበዝ መሆናችሁ ይደግፋሉ እውነቴን ይሁን እንዴ እናንተ በነጻ ብትሰጥስ አንቺስ ተታመጫለሽ ችግሩ ነው እንጂ እኔ የምገዛው ነበር እኮ እንዴ አቅም አለመኖር እንጂ የምገዛው ነበር በእውነት አስበሽ ነበር አዎ የኛን ትገዣለሽ ያንኛው እኛ ወደዛኛው እንዛወራለን አንቺ የኛን ትገዣለሽ የኛ እኮ የከብት መውጫ መግቢያ መንገድ አልኖረው ብሎ ነው ቤት ሆኖ እንዳለ አላባ ነው እሷም በመስክ ላይ ነው ዳር ነው እንደዚያ ነው እናንተ እንግዲህ ዶሮ አሁን ወደ ውሉ ስንሄድ ዛሬ ቸኮልተድና አሁን 100 ሺህ ብር ታስገባልሻለች ነው ይጨመርሽ አሁን ትፈልጊው አረ ግድ የለም አሁን 100 ሺህ ብሩን አሁን ነው ይግባ ይተገደሽ እንትን በይ እናንተ ቦታው እንሄዳለን ነው ያለን ነገር አንዳንድ ነገሮችን ድንበሮችን በደንብ እንድታሳይ አሁን ግልጽ ያለው ቦታው እናት የትገለል አይደለ እናም በቃ ወሰናችሁ የኔ መሬት ልትገዙ እንግዲህ ያን የመሰለ እንግዲህ በዚህ በኩል ሲሰራበት መቼም እኔ እንጃ ብቻ ቅድሚያ ለምትወልደው አላል እንደው ሲገዛት ወተት እናርጉ ምን በቃ ላንቺ ነው መጀመሪያ ማለት ምንድነው ማለት አሁን እኮ ደሙት እንደዛው ስድስተኛው ልጅ ላይ እንደደረስኩት በእንዲህ ተብሎ የደወሉ ወይዘሮ ትባላል የደወሉላቸው ደንበኛ አገልግሎት መስጫ ክልል ውጭ ናቸው ለሚባል አረ እንደው ይቅር ይበልሽ አንቺ አረ እንደው እንደዚህ አይባልም እንዴት ስድስት አንተ ምን አለ በአንተ አምጠው አትፈረቅ አንተ ተሰሚያለሽ የኔ አያት እኮ 15 ልጅ ወልዳ ነው እናቴ ደግሞ እንደው ደካከመችና አንድ 10 ልጅ እንደወለደች ተወቹ እንጂ ትጨምር ነበር ወይ እንግዲህ ከኛ ጋር ወተት አሁን ስለምንል እንዲሁ ትንሽ ገንዘብ ቸግሮኝ እንዲው ቃብዱን በእጄ ብትሰጡኝ ነው ሙሉ ይፍረስ አራ ይቅር እንዲው አመጣልሻለሁ ብሩን ተፈታለሽ በእጅሽ እንዴት ያለ ነገር ነው ተስማምታችሁ ተነሳችሁ አይ በእጄ ነው የምፈልገው በእጄና ብዙዎች ያዘዋውራሉ እኔ ደግሞ እሱ እንዲው አልፈልኩት በእጄ እንግዲህ በሳፋ ላይ እንዳለው ወደዚህ አቷሽ እኔን አንተ ባሊያፍ ይባቆርዲያ እኔን ሳፋ አራጎልሽ እኔን በሳፋ አለው አይደለም እንኳን
ታዩ ወደ ፊርማውን ነገር እንኳን በእጅሽ በእግርሽ ተፈለግሽ እሰጥሻለሁ እኔ ብሩን ዛሬ አምጥቼ አያትልህ የቆንድፍት ዘር አዳሙ ይሙት ሰው ማለት አንቺ ነሽ ይበጭቀው እተባቱ እድሜሽን ማቆቆ ነው ግራ ጎንህን የተነስተህ እድሜሽን ማቆቆ ነው አንተ እንዴት ነው እድሜሽን ማቆቆ ማለት ምን ማለት ነው ግን ዘሉ ጠባቂው ምን አለብኝ ነው ያልክ የምን ጠባቂ ነው የምትይኝ ወንዴት አሁን ጠባቂ የሚቀርብኝ ወግናዴ አሁን አላልክም አይ መከሪያ እናንተ እንደው መከሪያ እንደፈራው ዜሮሽን ቢያልሽ አይደል አረ አይተም በኋላ እንደው የሚያከራክርሻልም ልትለኝ ነው አከራከርሽ ሳይወጣኝ ያወርኩትን ነገር አልክ እያልሽ እኮ ነው አልከኝ አሁን ጠባቂ ምን ስትለኛል ቆየ እንጓለት አረ ግድዲ በቃ በቃልሽ እንደው አይ እንደው ያደላቸው አንድ ደርዘን አልፈው ሁለት ደርዘን ይሞላሉ እኔ አንደኛው ከነ ምልክቱም እንደውም እምቢ ሊለኝ ነው በቃ ዳላገኘው እንዴት አንተ ግን ምን ነው የምትታቀፍ ዶሮ አረከኝ እንዴት 6 እና 7 አስወልድ ልታጫጨኝ ነው እሱማ ብታገኘው ወግሽ ነበር ማረግ ነበር እሱማ ያደላቸው እኮ ነው የሚያንጫጫው ዘውድ ዛሬ ምን ሆነሃል እኔ ነኝ አከራክሩኝ አንተ ነህ አረ እንደው አንቺ ነሽ ያለው ሁሌ ችግር የምታመጪ አንቺ ነሽ ትንባል ምንድነው መውረብረብ እንደዚህ መረማሸት እኔ ራሴ ፈርማለሁ አልኩኝ በቃ እስኪ ምንድነው ሁሉም በጋፉ ውስጥ ወላ እቺ ታችኛው መስመር ታይሻለች አይደል እዚች ጋር ሳለ እቺ ምን ላድርጓ ፈርም እንጂ ወይስ ቆይ ጥፉ ደግሞ እንዴት ነው እንትና ለብሻት መሰረተት አረ እንዲያርገው እንዲ ግድም እንዲ ሚስ ያንቺ አጠድ አንቺና ምን እኮ ነው እኔ እኮ ምን አጸደ አልተጣመመ የለም ደደነኛ ነው ደና ነው እኔ የተጧነነ መስሎት አይደል እንዲ ቢገሰ እንዲያርግላት አይወልሽ አንተ ዝም ብዬ እኔ ቤት ሄደ አይ ገዲያ አንቺ እኮ ነሽ ልምድ የምታውቂ አንተ ተው ትምህርት ላይ የለን ዱካናት እንደ በሬ አስረግጬ ስፈርም ነው እንዴት ብድግ ዲስ አረገው በቃ እንጂ እኔ እንደናንተ እንዲማር አጸደ ቆዳው እንዳይነደልሽ በቃ በእዚህኛ ይልኝ እርጋጩ በቃ እንደፈቀደ እኔ ምን አገባኝ ምን አስጨነቀኝ አጸደ ደግሞ ያንቺ እኔ ልፈርመው እዚች ጋር አንቺ እስቲ አታጭሽብኝ እየነካካሽ ራ ልቃጠል ወይ በዚህ የተነሳ አይኔ የጠፋ እኮ በጭስ የተፈለጠው እኮ እርጥብ ባህር ዛፍ ሆኖ ይሄኛው ይሻላል እርጥብ ባህር ዛፍ ሆኖ እየማገርሽ ረድኤት ባይኖረው ይሄ ነው እንግዲህ ምን ሆነሽ ነው ደግሞ ያኮረፍሽ ኧረ አላኮረፍኩም አላኮረፍኩም ለኔ ነው ሲመጣ እንግዲህ አቤት ታይቆየው ያ ልጁ መከራውን አይቶ ነው የሚመጣ ደራሽ አንቺና እኔ እንደው ምን ሆን ምን ተናገርኩሽ እኔ የተናገርኩሽ አለ ኧረ የለም እኮ እንግዲህ ምንድነው ብሎ መቀመጥ ክምር የፈጀሽ ዝንጀሮ ነው እኮ ይመስለሽ እኔ ሳይሽ ጢስ ወቅቶኝ ነው አይኔን ጢስ ወቅቶሽ ወይ ጉድ ጢስ ወቅቶሽ ማናውቀው ጨዋታ ወጣ እንዴት ዋልከና ደህና ነው አልኩኝ ኖር ደህና ነው እንዴት ዋልክልኛ ሰላም ዋልክልኝ እኔ ጌታ ደህና ነው አልክ እንደምን አልከ ሰላም አላችሁ መከራ አዲያ የት ውለህ ነው ትንሽ ጉዳይ ነበረችኝም እያደራርሽ መጣሁ በባዶ በጦም እስካሁን ንሽ እስቲ አንቺ ታምር አቤት ከዚያ ከተረፈሽ እንዳለ እስኪ አቅርቢለት አይ እናቴ የበሉም እሱ እኔ አልበላሁ እኔማ ከየት ተርፈኛል እኔ በልቼ ይሁን እንግዲህ የምታመጣብኝ አረፈው የኔ የተረፋችሁ ይበቃኛል ምንድነው የተረፋችሁ አልከኝ እሷን ከኔ ጋር ደረደረ አረም ይገረተ ምንድነው እኔ ለእናቴና ለሚስቴ ላንስ ነው እሰራለሁ እለፋለሁ ወረ እንዴት ላድርግ አንተማ ምኑን ታያለህ ተይ እንጂ እየዋ ተይ እንጂ እንዲያቱኝብኝ ምኑን ታያለህ ያለው ፍቅር ታለ በቃ እኔ እናንተ ምንድነው እንደዚህ ተረፋችሁ አልክ ግድ የለም በቃ ይደርሳል ምን ተዚህ በፊት ልትበሉ ነው እናንተ ግድ የለም እምዬ ይበቃኛል እጆት ነው አጋደራሽም ያታጠብ ያምራሽ ቁራሽ እኔ እኮ አንተ ሳትበላ ትሄዳለህ ብዬ ነው እንጂ ግድ የለም እምዬ ተይ ዋ እንደዚህ ማቱኝ እንጂ እምዬ ላንቺ አይደለም ለፋ ማን አለኝ ወግምዬ ያያወቀ ሄዲያ
ምትለፈው ለሰው ለራስህ ያውቀዋለሁ። እንዴት አመት ስቆፍር ስለፋሙ ለማን ብዬ ነው? አሞኛል እባክህ አንተ መስከቡ። ምን አገኘሽ? እስቲ ጤስ ሆነ ታም እንዲህ ናት በቃ ስታጨስብኝ ነው አለች። እንደዚህ እንደ ቅርጫት መድፋት ነው የቀራት። ታጨስ ታየው ምዬ ታይ እስቲ እኔ አይኔ ጠፋ። ያምሻል አታልቅሽ፣ ግድ የለሽም ያምሻል ምዬ። ዋ ታንተን ብዬ ነው እንጂ ታየው ግድ የለም ምዬ። ዋ ጠፋሽ በቃ ሲያየበላሽ ናይ ታምር እንደው አንቺ ሰው አንድ ወገብሽን ከምትቆርጭ እንጀራ የምትጋግር ቡና የምታፈላ ልጅ ነው። ደከመኝ አላልኩህ እኔ ደከመኝ አላልኩህ አንተ ነህ ደከመኝ አልክ። ገንዘብ አቤት ያኔ ደህና ነሽ? እንዴት ሰነበትሽ? ደህና ነሽ? ወይኔ አባ እንዴት ነሽ? አቡሽ ደህና ነው? እስኪ ሳሙ ተኝቶ ነው አፈዳዳለሁ። የኔ ጀግና ደህና ናችሁ? ደህና ስለመሰነበትሽ ላይ እሺ ተቀመጭ። ደህና ነሽ? እንደምን ነሽ? ቁጭ በይ። ልጁ ደህና ነው? አንቺ ያዥ ባለፈው አሞታለሽ ነው። ተጨምር ዘውዱ ዝም ብሎ እንደ ትኩሳት ምናምን ዘውዱ በቃ እንትን ደህና ነው። አሁን ደስ ይላቡሽ የሚያዥለት አረ እሙሽ ሲነሳ እናውርጂው እንጂ ይጫወት አውርጂው። እንቅልፍ አሁን መንገድ ላይ ወሰደው ወጥቶ እንጂ ተተኛ ምንድን ነው እያለ ነበር። አስተኝተሽ የምታመጪው እንደዚህ ቢንቦራችን እንደው ቤት ውስጥ ልጅ የለ እንደምታየው ይንቦራቻል እንጂ ወንድሙ ቤት አይደለም ችግር አለ። አስተኝተሽ እያመጣሽ ቤት ውስጥ መንገድ ላይ ተኛብኝ። ዘውዱ አጮበት ይነሳል ልጁ። ዋ ዝግ በል እንጂ አዝላ እየተንቆራጠጠች እየይሃት ደህና ናችሁ? እንደምን ነሽ? አንደኛ እንግዲህ ይኸውልሽ እንደዚህ ነው። ደህና ነኝ። ጠፋህ አንተ? ዋይ የማይስላለሽ ነው እንደምታይኝ መባከን ነው። ለውጥ የለም እንደምታይው እንደው ችግሩን በረታ። እኔም እንደው አቃተኝ ኖሮ አልኩሽ። ማስናለው ተቀም ከኔ አንተ ትሻላለህ። ቢያንስ አንድ ነው መጥተህ ጠይቀናለህ እንጂ ነው ተቀረህ በዛ እንደው ቤት ወክ ልቤ እኮ ያስብሻል። ልቤ ያስብሻል። ግን እንደው በቃ አልኩሽ እንዲህ በቃ ዝም ብዬ ስማስን ሰዓቱን አላውቀው ይመሻል። ግድ የለም አራኒስ ከህፃኑም ጋር እንደው እንትን መምጣቱም እንደው ትንሽ ከበደኝ እንጂ ግድ የለም እሱም ማውቀው የለ ኑሮ ሁኔታ እንዴት ኑሮማ ሁላችንም ስለያይል ከበደ። ተው እንደው ዘንድሮ ነገር እንደው የዘንድሮ ኑሮ እናቴ እሳት አይቀመስ ችግር ነው። አትበላም ኑሮ ታጠገኩ ያ እንደው ዘውዱ አንዳች ነገር ላስቸግር ነው የመጣሁ። ምንድነው እንደው ትንሽ የገንዘብ ቢጤ ልንሸማምትባት ትንሽ እንደው ያው የተለመደችዋን ትንሽ ቢሰጠኝ ብዬ ነበር። ትመጣለህ ብዬ እየጠበቅኩ አንተም በዛው ቀረህ መጥቼ ከማስቸግር እንደው አስበህ ከመጣ ብዬ ነበር። እንደው ታውቂው የለኝ አራሰው ብዬ ነው እኔ አባኔ ካንቺ እንደው የምጠብቀው ነገር ኑሮ ነው። ይሄን ያክል ጊዜ ዝም የምልሽ እንደምታውቂው እንደው ቤቱም ባዶ ነው። አሁን እንደው ከብት ራሱ እንደው የምገዛበት እንደው አልኩሽ እንደው ጠቦኝ ጨንቆኝ ተቀምጬ ነው እንጂ አንቺን እንዴት ካንቺ ብር አስፈልጬ ነው እንደው ዝም ብዬ እንደው ለትንሽ ለማሙሽም እንደው ህልም ሸማምትባት ነው እንጂ እኔስ እንደምን ሆናለሁ ህፃኑ ብዬ ነው እንጂ አልሆነም እኮ እንደው ያኔ አንዱ ምን ይሻላል እንደው ጎተሪያ ባዶ ሆነ። እኔ እኮ እንደው አሁን እንግዲህ መጪው ክረምት ነው እንግዲህ ዘርም የተዘር እንኳን አጥቼ የሚገርምሽ እንደው ተጨንቄ አሁን እኮ በብድር ላይ ነው ያለው። በብድር ላይ አስቸገርኩህ። እኔም እሱማ ይገባኛል እኮ ሁኔታው እንደው ትሻላለህ ካኔ አንተ ትሻላለህ ብዬ ነው እንጂ እሱማ ተወሰነ እንደው አለች እንደምታውቁት ዳር ነው እንግዲህ እዚህ ስንት ነገር ይሞላል። በዚህ ሞላ ስል በዚህ ይወላል። እንደው ይሄን አገኘው ስል ያንን አጣለሁ። እንደው በቃ አልኩሽ ጨንቆኝ ነው እንጂ እንደው ጭራሽ አንቺ አይንሽን አፍጥሽ እስከምትመጪ እኮ ዝም አልልም ነበር። እሱስ እንደው ልክ ነህ። ግን መቼም አንተ መሆንህ ነው እኮ ወንድም ጋሻ አንተ መሆንህ ነው እንጂ ማንን ይረዳል ብለህ ነው በዚህ ሰዓት አንተ መሆንህ እሷ መሆኗ እሷም ጥሩ ሰው ባትሆን አንተ ጥሩ ሰው ባትሆን ዘንድሮ አሁን እኔ ምን ሆነ ነበር? ግን እንደው በይታምር ደህና ዋሉ እምዬ ሰላም ወይ ታዝገውዬ ጤር ነው አደራህን እኔንም አሞኛል። ልቤም ድርቅ ይላል። በጊዜ ናልኝ። እሺ እምዬ አደራህን። እሺ እመጣለሁ። አደራህን ደህና ነሽ አልነበርሽ? አሁን እምዬ ያመኛል አንዳንድ ጊዜ እያለፈ ከድማ በይ ቁጭ ግድ የለሽም ቁጭ በይ እመጣለሁ እምዬ አታስቢ። ነሽ ታምር እስቲ ተረባኝ። እኔ እያለሁ ደግሞ ትያለሽ ናስቲ መዝገቡ አንድ ሴና እስቲ ምን ታምር ምን ሆንሽብኝ? እንዴት ተተው ነው እንዴት ያልኩህ ነገር አዲያ ምን እየሞከርኩ ይላል እንጂ ደግሞ እንደ ወር ሙሉ አንቺ ምንድን ነው የምታቀርቢለት? ምግብ ነው እንደሱ ሆኖ የሚቀርብለት ሰው። አሁን ምንድን ነው የምትይኝ? እስቲ ቆይ ምንድን ነው የምትይኝ? ምንድን ነው አንተ እያለህ እንደዚህ ከሆነ አንተ ስትወጣ ምን እንደሚሆን እኮ መገመት አያቅትህም።
ትንሽ ታገሻት። ኧረ ቻት እንደዚህ አትበለኝ። እድሜ ልክ እስቲ ታገሻት እያልክ ልታስቀምጠኝ ነው? እንዴት ጨነቀኝ እኮ። የሚቻል እኮ ሸክም ነው። ጠባ ነጋ ነገርና ጭቅጭቅ የሚቀርብልኝ እንዴታ ምን አጉድዬ ነው? ከእናት በላይ እንጂ ከእናት አሁን ደካማ እሙት ምላሳቸው ሲዘረጋስ ደካማ ይመስሉ። እንደው ምን የኔ ደካማ በሳቸው አይነት አረግታ ያደረሽ ታምር አረግታ ይጓ እናቴ ናት እኮ እንዴት ላይ ይሻላል? እኔ እናት ናቸው አይደሉምም አይደለሁም አላልኩህም። ሲጀመርም ግን አልቻልኩም። አይ አልፈልግሽም፣ እኔ ከዚህ ቤት አልወጣም ታልክ እኔ ካንተ ጋር ጭቅጭቅ የለኝም። ዛሬ ነገ ሳልል ወጥቼ ሄዳለሁ። አንተም ብዬ ነው እዚህ የምቆራመድ አይደለም ታምር። ይኸውልሽ ቦታ ዝም ብሎ እንደቀልዱ የሚገኝ ነገር የለም። እየሞከርኩ ነው፣ በሰውም በምንም እያስጠየቅኩ ነው። ደረጃ ቦታ ታላገኝም እሙች ታምር እሙች እየፈለግኩ ነው። እንደውም አሁን የምሄድም ለዚያ ጉዳይ ነው። እኔ ከዚህ ሳምንት በኋላ ግን እዚህ ቤት አልቆይም። አረጋ ደረሽ አንቺም እናቶች ነገር ያረጃሉ። ተይ በእኔ ቦታ ቆመህ ካላየኸው አለ በእኔ ቦታ ቆመህ ይኸው ተጀመረ በቃ ወንድ ለምፈልጋለሁ ማለት ነው። ተመስከቡ ግን ሆነ ወተቃጥዬ ልሙት እንዴ ገና ሳልጀምረው። እኔስ በእናንተ መሀል ገብቼ እንዲሆንኩኝ አይደል? በእናንተ መሀል አትበል። መጀመሪያም እኮ እዚህ ቤት ገና የገባን ቀን ጀምረህ ሳምንት ሲሞላ አንወጣም ወይ ስልህ ትንሽ ቀን ነው ብለኸኛል። አመት ሊያልፈን ነው አሁን። ከዚህ በኋላ ግን እዚህ ቤት ነው ያልቀመጥ። በይሽ ደህና ዋይ በይ መዝገቡ ደህና ዋይ ብለሽ ባብተኛ አትድ። ኧረ ታምር እናቴ ረዲያ ነይስቲያ አቤት ነይስቲያ ምን ሆነሽ ነው? አረ ምንም በጊዜ ነው ተሰው ጋር እንዳትጣላ ነው ያልኩት። አስመሸሽበት ያለህን እንደው ትንሽ ካልሽም አንዱ ፈልግልኝና እንደው እስኪ እንደው ጊዜ ስጪኝና እንደው እስኪ እንደው አዲስትን እንደው አጠረቃቀኝም እንግዲህ ከጎረሬም ወጭቀኝ ቢሆን እንደው ዳንስ መችስ እኔ እየጠገብኩ አንቺ ባዶሽን ጾምሽን አታድርጊ። ልጅሽ እንዴት ሆነሽ ነው የምታድርጊ? ሳኑን ብዬ ነው እንጂ ምን ሆናለሁ ብለህ ነው? እና እንደው እስኪ ጊዜ ስጪኝና እንደው ያለውን ነገር እንትን ብዬ አጠረቃቀኝ እሰጥሻለሁ። አታስቢ ግድ የለም። አንቺም አትመላለሽ። እኔስ እሱ ዝም ብዬ በዛውም ልጠይቅህ ብዬ ነው በጣም መጣደስ ነገር ስጠፋ ጊዜ እንደው መንገዱ ጥሩም አይደል? እንደው መሄድ ጥሩ አይደለም። እንደው ቤትሽ ተቀምጥ ስራ መፈለግ እንደው ምን ልስራ ማለት ነው እንጂ እንደው መምጣት ትንሽ እንደው ስትኝ ብሎ ያው መምጣት ሳን ይዞ ስራው በዛ ላይ ደግሞ እንደው ገንዘቡን ማጠረ እንጂ ስራ የማይጠፋ ስራ መፈለግ ነው የሚሻል። አልሆነም እንደው ምንም አልሆነም። እንደው ይሄ ኑሮ ከበደ እንደ ድንጋይ ነው መጥቶ የተጫነኝ እንደው የኔ አበባ እንደው ማርሰው መሬትም ማጥቼ እንደው አይርመዛው የመጀመሪያ ልጃችንን ከበደ ነው የምትለው ከበደ ወሬሽማ ታውቂያለሽ መቼም ይፈታል እንዴት ተንብዬ እኛም ከብዶናል። እንኳን ልጅ እንጨምርና እንኳን ልጅ ልጨምር ወሬሽም እንዳንቺ ምን የለም እና ዘውዱ ልሄድላችሁ አሁን እንትን አልኳችሁ መሰል በይ አታስቢ። እንደው ትመጣለህ ተሰሞኑን ቢሆን ደስ ይለኛል። እንደው ምንም ነገር እኔ እመጣለሁ። ባዶ ነው እንደው ቡና ትጠጪ ነበር አይደል? ግን ዱቄቱን ሳልወቅጠው ዱቄት ካለው ዝም ብለሽ እንትን አይደል? የደውም ናት ዝም ብዬ ወህዴ ሲያዝዘኝ ዘውዱ እንደው ዱቄት ታዳር ጠጥቼበት ማለት ነው። ቀመሽና ጅ ወይ ዳቦ ላቡሻጅለት ዳቡሻጅለት ጨምሪ አይ ግድ የለም ይችላል። በይ እንግዲህ እኔ አበባ እመጣለሁ። እሺ ሲኖረኛ አጠራቅሜ እመጣለሁ። እንግዲህ እንዳልኩህ ነው። እንግዲህ በህፃን ልጅ ነው እንደምን አደርጋለሁ ባሉ አስቸገርኩኝ። በይ እንግዲህ አቡሽን ሳይጫወት በኮራብህ ነው እንዴት ልበል የምችል አውቃለሁ ነው። ኧረ እኔም እንደው እንደዚህ አንድ እህቴ እንደዚህ ስትንቆራጠጭ እንደው ማየት አንጀት የለኝም ነበር። አልሆን አልሳካ ቢለኝ ነው እንጂ እንደው እሺ ደህና ዋሉ። ደህና ዋይ። አሜን አሜን። አቡሽን ሳሚልኝ ያው ልጅን ጥተው በተኖረ ልጅን ብትሆን እንደው የኔ ማረፊያ እንደው እሱን እያየሁ እንደው ደስ ይለኝ ነው። አየትም ባለ ስታየኝ ተሸካሚ ነኝ እንዴ ልጅ ምሽከት አንቺን ብልሽ ማን ቢያልሽኝ እንደው አልወልልኝ ብሎ መስሎኝ እናቴ አልወልድም ብዬ ስታኔ ተቀመጠ። ምን ነው አልኮን ያለሽ? ቆይ ይኸውልህ ሀብት ንብረት እያለሽ እንዴት ነው የማይሆንልሽ? አልቸገረሽ፣ አራበሽ፣ አልጠማሽ ብትወልጂና እንደው እዚህ ከብ ቢል ምን ችግር አለ? ተሰማለህ ዘውዱ? እኔ አሁን ይኸውልህ በጣም እኔ አንተና የእህት ነገር ግራ እየገባኝ ነው ሲጀመር። ምን ነው ግራ እየገባሽ? ይኸውልሽ እሷ እንኳን ባለበላ አቅማ ደሃ ሆና አሁን ተወኛ ጭቅጭቀኝ። ኧረ ምን ነው ይሄን ታውቂያለሽ? ምላስሽ መዘጋትማ ታውቂበታለሽ። አቡሽ ደሳመው አቡሽ ጫወት ይክ ምን ንቃብ ማንኑት
በቅሎ አደረገኝ እንዲያንድኛው ማለት ምን እዚህ ነይስ ኮይልሽ ተደከምሽ ኧረ ቆይ እንጂ ኧረ ገና ልሽናና ቆይ እንጂ እኔ ልክፈተው እሱማ ክፈችው እንዴት ያለ ነው ከዚህ በኋላ እኔም በሩን ልለማመደው ብዬ እንዴት መለማመዱ ጥሩ ነው ብዬ ነው በሩን ወይ መንጠልጠል ገና ኧረ ገና ይኸውልህ እንግዲህ ይሄው ነው እናትና አባቴ ባድማ የት ነው ግን ድንበሩ አሁን አንተና እኔ የተነጋገርነው ይኸውልህ ከዚች አንስቷ ጥር ትታያለች እስከዚች ጥር እስከ የትኛው እስከዚህ ግን ቦታዬ የኔ ቦታ እንዲህ ጠቅሎ እስከዛኛው ዛፍ ትታያለች እስከዛች ዛፍ እስከዛ ድረስ ነው ቦታው ጫፏ ብቻ አይደለም ትታይም በጠቅላላ አይም እንዴት አይነት እና ይኸውልህ ወዲያ እንዲያሻግረኝ እስከዛ ግድም ነው አልኩ ቦታው እና እስከዛ ድረስ ሸጠሽ ግን ምን አደረግሽ ወንጅ አረጌ ሰውዬ ገና ልሸጥልህ እኮ ነው ምን ሸጥኩት አይ እሱማ ያው የኔ እስከዛ ድረስ ነው የሚሆነው አሁን አረግና ምሸጭልኝ ይኸውልህ አንተማ ተዝቻ አንስቶ ጥቂት እስከዛ እስከ ጥሩ ድረስ ነው በ300 ሺህ ብር ሁላ ዘር ማንዘር ያፈራውን እንዳለ ጠቅለው ወሰደው እንጂ ምን አለብህ አንተዋ አሁን እኮ እኔ ይኸውልሽ ምን አሰብኩ መሰለሽ ይሄ ትንሽ እንትን ብሏል ምን እስኪ አራ ሰው ባለሞ እንደ ልብ ተራመድክበት አሁን እስከዚህ ድረስ ምን አሰብኩ መሰለሽ ምን አሰብካ የበሬዎች ወደዚህ ወደ ላይ ወደ አንቺ በር አዙሬ የበሬዎች ልሰራው ያሰብኩ ማለት ነው በሬዎችን እዚህ ጋር እንትን እንደገና ይሄንኛው አመት ተከብት ልትለቅበት ያው ለከብት አይደል እንትን ያልኩት ያው ለከብት ይሆነኛል ወደዚህ ወደፊት ደግሞ የግጠሽ ቦታ አራ እንግዲህ አሁን እንዳለ ከብት የለ በግ የለ ምን እንዳለ አመት ልትለቅበት ነው እኔ ከነሱ ጋር ነው አሁን እና ታባባድ የነገሩ አንተ ምን ጨነቀ ነው ልታፈርሰው ይሄንማ ፍርሽ ልሰራው ነው እንደገና ልታፈርሰው ይሄማ እንዴት ሆኖ ነው ልታፈርሰው እንጂ አንተ ምን አስጨነቀ ምን አላሰልክ ምን አይቆጭም አንተ አይደል እኔማ ምን ነው ይቆጭኝ ምን ነው ይቆጫል እኔ ምን ነው ይቆጫል አንተማ አዎ እና ይቺ ነገር ደግሞ አሁን ሳትወስጃት እዚያው እዚህ ትቀር መቼም ምንም አትሰራልሽ ማለት ለከብት መብያነቷ በጣም ቆንጆ ናት አትንዲ ወግ ስችል ይሄ እኔና አባቴ ገላችን መታጠቢያ ነው ይሄ አፈርሉና አባቴ አንቺን ይችልሻል ግን ይሄ ወይንሽ ይችልሻል ይሄ ነው ያኔ ቀለል ያልሽ ነበር ጥሩም ባፍ ነገር ነህ እንዴ ሰው መዘለፍ ትወዳለህ ልሙትልህ እኔ ዝንተደ ይችልሻል አልከ ወይ ጉድ ወይ ዛሬ ምን ነው ወይ ድል ባይቻ ወይ አደራሽ በጧት ወጥቼ ሲወረድብኝ ነው አንቺ ሰዋችን ሊተናጋሪ ሆኗል እንዴ ማን ተናግሮ ነው እናቴ እስኪያገሰኝ ተሰደብኩ እንጂ ማን ከማን ጋር ነው ደግሞ እንደው ተይ አሁን ነይ ቁጭ በይ ላው ቁጭ ይኸውልሽ ምን የመሰለችው ማትናገር ማትጋገር ያልጠቆረች ቀይ ረጅም አጭር ያልሆነች እንደው ማትናገር ምን ይፈልግልኝ እንደው ስትፈልጊ ላገባት ነው እንጂ ጉድጓድ ግን ማንቺ ከእናቷ አቅፍ ያልወረደች እናቷ ብቻ የሰመቻት ያልተነካካች እንደው ምንም የማታውቀው ሴት አታገኝልኝም እንደዛ ወራ አገኝልሃለሁ ደግሞ ለሴት እንደው አደራሽ ምላሳም እንዳትሆን እንደው ስድብ የማታውቅ አደራ ስድብ ነው የጠለው ዛሬ እንዴት ሚስቱ ባሏ ላይ እንዴት ሚስቱ ተሰደበች እንዴ ዛሬ አየው እሱን ተይውና አሁን ፈልጊልኝ ዝም ብለሽ እኔ ሀብት ሞልቶ የተረፈኝ ነኝ በሀብት ጉዳይ ምንም ሐሳብ እንዳይገባ ሀብት አለ ቢሉ አለ ነው በሚሊዮን እንዲያች ጥባጥብ የምጫወሰው ነው ይተውማ ምን አለ ምንም የሌለኝ ነገር የለም አሁን ዞሮ ፈልጊልኝ እኔ ለእናቴ ብቸኛ ወራሽ ነኝ አሁን ቦታ ተገዝቶልኛል እሱ ጋር በሰርች አንደራቅቄ ማኖራት ነው ወንድም የለ ብቸኛ ልጅ ነኝ የስለት ልጅ ብቸኛ ልጅ ነኝ አባቴም እንደወጣ ነው የቀረተኝ እና እንደው አደራ ፈልጊልኝ እና ምን ችግር አለ ታገኝልኛለሽ እሱ ካገኘሽልኝማ ምን አባቱ ግን ስድብ እንዳትሳደብ አደራሽ ደግሞ እንዴት የምትሰድብ እንደዛሬ ተሰድቤም ተናግሮ ማን ተናግሮ ነው ይሄን ያህል ተውም አሁን ዞሮ አሁን ከሰሞኑን እመጣለሁ ፈልገሽ ጠብቂኝ አደራ እናንተ ተንጂ ቆይ አቷ አልጠጣም ማተኝ
አሁን ታገኝልኛለህ አታገኝልኝ? ዋ ደግሞ ለዚህ ተውም በቃ አግኝልኝ ወስጄ ለዛች ወስፌ ምላስ አሳያታለሁ። ታሳያታለህ ነው እኮ በቃ እሱን አሁን ከሰሞኑ እመጣለሁ። እንሽ አደራሽን እንግዲህ ቆይ እንጂ ባይጂ ቆይ እንጂ ነው ምንድን እንግዲህ አንተንም ከራስ ፀጉር እስከ እግር ጥፍር ነው የማውቅ። አብረን አፈር ፈጭተን ጭቃ አብኩተን ስጧፍሰን ያደግን አብረን አውቃለሁ። ታውቀኛለህ? አውቅሻለሁ። ያብዬ የመጣው እና ሌላ ሰው መፈለግ ምን አስፈለገ? እኔን አግባኝ እኔን አግባኝ። አሁን እንግዲህ ምንም ሆነ ምን በግም ማርባ ከብትም ማርባ ፈረስም ልቀቅበት። እንግዲህ አህያና ፍየል እንዳታገባዝ። አዎ አህያና ፍየል አልወድም። እንዴት ምን እንዴው ገና ፍየሊቱ ጠዋት ተነስታ ያለች እንዲሆን ይሄ ራስ ይናጋል። እውነቴን አልወድም። እንዲሁ ያምን እሺ እንዲሁ ፍየሊትስ እንደሱ ብላ ረበሸች። አህዬት ደግሞ ምን አደረገች? ወሸ ምን ይወደዳል? አትወጅም እንዲሁ ተለላይ አትወጅም። ኧረ እኔ አልወድም። በዘር ነው ግን እንዲሁ ያንቺ ብቻ ያስጠይፈኛል። አልወድም። አሁን እንዲሁ እሷ አህጌቱ ተጨምራ ፍየሊቱ ተጨምራ ቸኮል ተጨምራ እዚህ ግቢ እኔ እንኳን ፈቅ ብዬ እዛ ቤት ልስራ ብል አይሆንም። ሶስት ባንድ ላይ ድርጅ ታይምቱ ባባት የባድማ አራ እንግዲህ ወይ ሂድ ውጣ፣ ላስወጣ ውጣ። ዞሮ አሁን ምን ልልሽ መሰለሽ በጧት አደራሽ እንዲሁ በውስጥ ዘግተሽብኝ እንትን እንዳትይ ብዬ ነው። እንጨት አስደፋለሁ። ንሽ እንግዲህ አደራ አቆይ ቀየለውጣው ቃሽም አለለክ ሰው ሌላ ቤት ስራ ቤት ስራ እኔስ መጥቼ ማለወጣ ወይንሽ ተቃሽ ተምትለፊ ብዬ ነው። አንተ ካሉ እናሳ ስትል ማደር ነው ቤቱ ግን ተመኛው። ይሄም መፍረስ የለበትም ነበር። ይሄው እንዴት አደርጋለሁ? አይሆነኝም ለከብቱ አይሆነኝም እንጂ መፍረስ የለበትም ነበር። ግን ይሄው እንዴት አደርጋለሁ? አፈርሷል። ፈርደም ነገር ነህ ደህና አልሄድ እድበ አየው እንግዲህ ደህና ወይ አሁን የእውነት ይገዝ እንዴት ያደርገኝ ነው እናንተ? ምኞት አይከለከላል። ጃይት ያንተን አሁን ተምኞት ነው የምቆጥረው። አስከበት ማለት ወይ ጉድ ተረናሽኩ ባባቴ ባድማ ዋ ላጎና ምን እናንተ አግባኝ እናቴ ትሙት አፈር በላሽ ሊበላ ማለት ነው። የኔ ባይጨክን ገንዘብ ሊበላ አፈሩን በአፈር ያብላሽ። አሁን አገኘው ብለሽ ትበይ ማለት ነው። አቻላውቅሽም አንቺ ገብጋባ በአንድ በሬ ዘር ማንዘርሽ እንደተጨረሰ ማላውቅ መሰለሽ። እነሱ ባለማወቅ ነው። ምን ባለማወቅ አንቺ እናትሽ የተረፋችሁ እናንተም ጸቡ ጋር ኖር ብላችሁ እንግዲህ ባለማወቅ ነው አልኩ አይደል? ማወቅ ይንሳሽ። አሁን ማወቅ ይንሳሽ። ሳታውቂ ቅሪያውን ቁሞ ያስቀርሽ ጎዴሎ። አንቺ ገብጋባ ዘር ቁሞ ያስቀርሽ። አሁን ማፈሩን ቢ ዛሬ ሰው ሁላ ተለቅ ቁሞ ይቀረ ነው እንኳን አየ ነው በጣም እሰይ እንኳን ቆም አፈር ቢ ነኪ ያሳጣሽ። አሁን የባሪ ያለ ያሰኝሽ ጠያቂ ያሳጣሽ። አንቺንም ጠያቂ ያሳጣችሁ። መች ማንንም አይነካችሁ። ለስሉ ጣላችሁ ብዬ ነው ሲጀመር የመጣው። ደስ ያወርድብሽ ማለት ጸጥ ያርግሽ ራ ተሲቦ በቃ እንደው ዝም ብለህ ምናምን ይሳብሽ አንቺ ገለዶ። ኧረ ገናቴ ገለዶስ ለተብለሽም ደግሞ እኔ እኮ ጎን ደንደን ብራል ብር ይዤ ነው የመጣው። ስትለኝ ነው እንጂ ቀረብኩ ወልጄ መስሎ ነው ማጠሮ። ግን የሰውየው ባጥራች ገንዘብ ኪሴ ሞልቶ ነው። አንቺ ኪሴ ሞልቶ ነው ባጥር ገንዘብ የጎትቶኝ ነው ወደታች። እንደው ምን ትሆኚስ አንተ ይጎትትሽ ጉታች። እንደው ማወቅ የምትሸከመውን ነገርም ታውቃለህ። ነፋስ እንዳይወስድ ጎበዝ ነው። ይንፈስብሽ አሁን አፈሪ የዛሬ ሰው ተስሎክላክ እባብ ነው እኮ አንተ እባብ ታውቃለህ። እሱም ማለት አንተ ነህ። እሱን አይተህ አንተም ተው ያው ኧረ ተው ግን ዛሬ ቀን ኧረ ተውኝ እንደው ባይጨክን ክፋት ታናግረኝ። ተው አብረን ያደግን እንደው እሱ ይጨክንብሽ። ሌላም ማለት እሱ ይጨክንብሽ። አንተ ላይ ጨክኖብህ ምን ይብለው እኔን ጋር ይጨክንብኛል ብለህ ነው? ኧረ እንደው ስሞትልሽ ተይኝ። እንደው ስሞት አትስደቢ ዛሬ። እንደው ስሞት እኔ እኮ እድሜያችሁ ሲሄድ ደግሞ ስድባችሁ ለኪ ስታጡ የምትሳደቡት ነገር ነው። እንጋባ እኔ ፈልግልኝ ነው እንጂ አንቺ ላግባሽ ማለት ብፈልግ ቀጥታ አልጠይቅሽም። ቆሮንጩ ቁርበት ቀጥ ያለ መንገድ ደግሞ ካንተ ብሱ ይጠፍሽ። የሚያጥፍ ነገር አንተን ይጠፍ እንጂ ታጥፋል። ግን አይ ደግሞ ጭቅጭቅሻች እናንቺ ነው አግብቼ ምን ነው ደግሞ እኔ አግኝተኝ ማለት ነው። ቁም የበቀር አንቺ ናችን ከማግባት ቁም የበቀር ማን ይነካል? ኧረ
ስልባቦት አለች ገለባ ማን ነው ስልባቦት? የአይኔ አባ አቤት ነይማ ትንሽ ሰላም እንዴት ዋልሽ? ነይ ግቢ ስሙ። ኧረ ተይ አልገባም ነይማ ነይ የአይኔ አባ ግን እንደው የምትሰሪው ስራ ጥሩ ነው ግን ምን አደረኩኝ እኔ ይኸውልሽ እንደው በየቀኑ መጨቃጨቅ መነጋገርም ሰልችቶኛል በእኔና በወንድምሽ መሀል እየገባሽ ነው ምን አጠፋው እንዴ ያለ ነገር ይኸውልሽ እኔ ስንት የሚረዳ ቤተሰብ እኮ እኔም አለኝ ምንድነው አንቺ በየቀኑ እየመጣሽ ያለቀብኝ ታያለሽ ዛሬ እኮ ኑሮ ለአንድ ሰው ከብዳል እንኳን ሁለተኛ ሶስተኛ ሰው እኮ ተረርቶበት የኔ አባ በዛ ላይ ምንድነው አንቺም ጠና ብለሽ ስራሽን ስሪ ልጅሽንም ምንድነው እንዲያዝሎ መስራትም ይቻላል እኮ ሁለተኛ ደግሞ ምንድነው ባልሽን ልጅና የልጅ አባትሽን በጠፋበት ፈልጊ በቃ በየቀኑ ዘውዱን እየመጣሽ ይሄን ስጠኝ ይሄን አርግልኝ ታያለሽ እኛ ምን እናድርግ እኔ እኮ ነገ መውለድ ያምረኛል እወልዳለሁ ከብዳለሁ ልጅን ምን ላብለው ምን ላጠጣው እንዴ ዛሬ ታይዋለሽ ኑሮ እኮ ከብዶሽ አይደለም የምትመጪ እንኳን ሁለተኛ ሶስተኛ ሰው ተይ እንጂ እኔ በእንዲህ ያለ ነገር ማጥሩ አይደለም አንደኛ በእኔና በሱ መሀልም እየገባሽ ነው እኔ ነገ መውለድ እፈልጋለሁ ብዙ ነገር ያምረኛል አሁን እኮ እንዲህ ቁጭ ያልኩበት ምክንያት እኮ አላምረኝ ብሎ አይደለም ልጅ ሲንጫጫ ማየት እኮ አልፈልግ ብዬ አይደለም ግን እንዲህ አንቺ እየተረዳሽ እኔ እየተረዳው እንደገና ልጅ መጥቶ እንዴት እንሆናለን ብዬ ነው ተይ እንጂ እኔ ባጥሩ አይደለም እኮ እንዲህማ ልክ አይደለም የሚሰራው ስራ እንዴት ነው ይቅርታ አድርጊልኝ እንግዲህ እኔ ወንድሜ ስለሆነ ኮርቸበት ነው እንጂ ትዳራችሁን ለማጥፋት አይደለም ወንድምሽም ቢሆን እኮ እኔም እኮ እህት የሚሉኝ እኮ እህቶች ወንድሞች እኮ አሉኝ ግን እኔ በባልና ሚስት መሀል ዘመድ አላስገባም በትዳር መሀል ዘመድ አይገባም አያስፈልግም ሶስተኛ ሁለተኛ ወገን እርዳታ አያስፈልግም አረዳም ብዬ ነው እንጂ እኮ ስንት ደካማ እናት አለችኝ እኮ እኔ መመረዳት ግን የለም ተይ እህቱ ነሽ ከዚህ እንደው አንቺ ብትረጅስ ምን ችግር አለው እንዲሁ አርጎ ጥሏት እርግፍ አርጎ ጠፍቷት ዶ እያልኩኝ ግን ተፈልጊው እንደሆነ ፈልጊው አለበለዚያ እኔና እሱ ሰልችቶናል እሱ አልነግርሽ ብሎ ነው እንጂ ጣምሮታል አልሆነለትም በአንድ ክንዱ እንዴት ይሆናል እኔ ቢቸግረኝ ነው እንጂ ያህል እናንተ ትዳር ማፍረስ ተይ አሁን አታልቅሽብኝ እኔ የነገርኩሽ ነገር ይሄ ነው የዛሬው ያሁኑ እንደሚያረግ ያርግልሽ ለወደፊቱ ግን እየመጣሽ እንትን አትበይው ያይኔ አባ እንደነገርኩሽ ነው እኔም ቢመረኝ ነው እንጂ እንድታለቅሽብኝ አልፈልግም እኔ ባንቺ አይደለም በድሌ ነው ማለቅስ ባንቺ አይደለም የገዛ ወንድሜ ሚስቱን አስልኮ እንዲህ ሲያስደርገኝ በገዛ ድሌ ነው ማለቅስ ባንቺ አይደለም እንዴ ለቢስ አድርጎ ተፈጥሬ አንዴ ዘመድ አልባ ሆኜ እስኪ ጠጣ እንዴት ዋልሽ? ደህና ዋልክ? ሰላም ዋልሽ? ግባ። እሺ አያዘውዱ እንዴት አለ? ደህና ነኝ። እኛ ስንቱን አሳክተነው መጣን። አንተ እዚህ ቁጭ ብለህ መቼም አተላት ወጣለህ። በቃ ትስላለህ ዝም ብለህ እነ ቦስታሪ እንግዲህ አንድ ሁለት ጠርሙስ አለቅ ጨረሰነኝ። አይ ተው እንጂ ዘውዱ፣ እኛ በሀብት ላይ ሀብት በልጅ ላይ ልጅ ያው እንግዲህ ታውቃለህ። ከቸኮል 3 ልጅ ወለድኩ። አንተ ምንም የለ ዝም ብለህ እናተላት ወጣለህ። መሳት አታፍርም? እንደው አንተ እንደው ደህና ልጅ እንዳለው ሰው እንደው 3 ልጅ አለኝ እያልክ ስታወራ አታፍርም? አንድ የሚጠቅም ልጅ አለ ይመስል ወደ ልጆቼ እንዳትመጣ እንደው በልጆቼ እንዳትመጣ። እንዳንተ ከመሆንስ እንደው እዛ የቁም ሬሳ መሆን ነው የሚሻል። ልሞትልህ የቁም ሬሳ እንዳንተ ከመሆን አንተ አለ አይደል? ምን የቁም ሬሳማ ድጋሚ መች ያስፈልጋል? ዘውዱ የቁም ሬሳ እኮ አንተ አለ። ኧረ ተው ምን ያስፈልጋል? አበባው ልጅ አትወልድ ሀብት አታፈራ ዝም ብለህ እየዞርክ የእኛን ያችን ቀዩን ለምን ሰማኝ አደረስ? ኧረ ተው ጊዜውን ጠብቆ ሁሉም ነገር የኔ ይሳካል። አንተ ግን አሁን ጀምረህ የ55 ዓመት ሽማግሌ ይመስል ይሄ ማዲጋ ናንተ አንተ ነህ እንጂ ምን ማዲጋ አንተ ምን ሰራህ? እስኪ ኧረ ተው ለምን ጠቀም? እስኪ ንገረኝ። ይሄን ጥቅም አውያለሁ በለኝና እኔ ልቀጣ። ትሰማለህ? የኔ ያለኝ ሀብት አሁን አንተ ጋር አለ። እስኪ ንገረኝ። እኔ ጋር ያለ ሀብት አንተ ጋር አለ ወይ? ናክ ይዘው። ኧረ ተው አበባው ታውራ። እኔ ዲው አክብሬ ነው እስካሁን ድረስ ዝም ያልኩ። በልጆቼ መጣ ዝም አልኩ። ምን ልታመጣ ነው? ባላከብረ ዞራ ወደ ከፍ ዝቅ ለማድረግ ከፈለኩ ምንም አታመጣም። ደግሞ አንተ ሰው ነህ ደግሞ አንተ። ኧረ ተው ኧረ ሰው አለ ፍራ። ኧረ ተው ኧረ ተው አንተ ደግሞ ሰው ሆነህ ትመታኛለህ። ኧረ ተው ዘውዱ ኧረ ተው ግን ኧረ ተጋደሉ ኧረ ወይኔ ኧረ ተው አንተ ደግሞ ሰው ሆነህ አንተ ደግሞ ሰው ሆነህ አንተ ደግሞ ኧረ ወይኔ ይልንጉስ የሆነ ሰውዬ ጋቢን አቆሸሽው። ማን ነው? ይሄ ዘውዱ ተብዮ ነው እንጂ እንዴ ምን ይሁን ብሎ
ነው? ምን አገናኛችሁ? ኧረ ተይውማ ቸኮል። ግን ልጆች የት አሉ? ቸኮል መስክ ነው እንጂ ከብቶችን ይዘው መስክ ሰደደ ብቻቸው? እንዴት መናብሯቸው ይሄድ ነበር ከዚህ ቀደም። አይ ምን አለ መሰልሽ? ምንድን ብሎ ነው ደግሞ ዛሬ? እንዲያው አንድ የሚጠቅም ልጅ አለ ወይ አለ ይዘው ዘውዱ ነው እንዴ ያለ? ምን ማለት ነው? ምን ማለት ነው ማልኩት እኔ እሱ እንደምሰሶ ቁሞ የቀረ ጊዜ ያልወለደ ጊዜ እንዴት የኔ ልጆች ምንድነው ያየበት አይኑ ጠብ ያርገውና ተይውማ እልቅ ዋጋውን የሰጠሁት ደበደብከው? ዋ ደበደብኩ። ሰው አረኩት መስሎሻል? ሰው አላደረኩት። በቃ ሙች እንዲያው እኔ እንጃ ይሄ ቁንቋና ምስተምሽቱ ድረስ ግን እንዴት ያለ ነገር ነው የሚሰሩት? ደቆቆና አሁን ክጀን ያራግፍ ነው እንደ ቃሪያ ያምለቀው። እኔ ቸኮል አይደለም። ታይ ቸኮል ነይ እንጂ ቆይ ነይ መጀመሪያ ነይ ባንተ ተፈራ ይኸውልሽ አለቀውም ክራማ ወይ ታይ ቸኮል ታይ አሁን አንቺ እንደ ወልጄ ከብጄ ፈልቼ እንደ ልብ የምሆንበት ቤት ነው ያልሽ። አዋን እንደ ስወጣ ስገባ ኮረሸምሽ ቆረጠምሽ ክምር የፈጀ ዝንጀሮ መሰልሽ አልሞጠሞጥሽ አልሞደሞጥሽ እንደው አለመባልን ነው የምፈልግ። ኧረ እንዲህ የሚላሉ ወያመት ብጣሽም ነጭው። አሁን እንዲሁ አንቺን ጥርስሽ መንጋጋሽ ታልወለቀ አጥንት ስዘሽ ብትቆሚ አጥንት ስዘሽ ትልቁ መጋፊያሽ ብቆረጥሚ ገና የሳቸው ጥርስ ደግሟልና ዝም ብለው ዲስኩራብ ናቸው እናትህ። ኧረ ግድ የለሽም ዋናው ወደም አሁን አንተ ደግሞ እንዲያው እናቴና ሚስቴ ጭቅጭቅ ጠለው ነው በሰጨኝ ነው። እንደው እኔ ሚስቴና እናቴ በሰላም የሚኖርበት እሷም የራሷን ችላ እሷም ጎጆዋ ሆነው በስነ ስርዓት የምኖርበት ጭቅጭቅ ጠለው ስገባ ስወጣ እንዲህ አለችኝ እንዲሆነች ተመባባሉብኝ ቢቀርብኝና ብቻዬን ግን ትል ብዬ ብኖር ነው እንጂ እምፈልግ የኔን ባድማ ገዝተህ እንደ ልብ መሆን። አዎ እንደ ልብ በቃ ተሚስት ጋር መረበሽ አይደል? ከብትም ለምንም ይመቻል። ተርበላይ ምናምን ዋይ አመት ይቀራል። ብቻ እንደው ነፃነት ነው ጥሩ። እሺ አሁን እንግዲህ ትንሽ ወሳ ገንዘብ ተሰጣችሁኝ እታለም ስንዱን አያስደርሳቸው። እውነቴን ዘንበሽን ሻትለው አውሃ ቸኮል አልተረፈም ነው እኮ የምልሽ። አሁን ዛብታጂ ሰፈርተኛው ነው የሚይዝሽ። እኔ አላተረፍኩትም። መሄድ ሁሉ የሚሆንለት አይመስለኝም። እኔ በልጆች የሚመጣ እንደው ባንድ አይኔ የመጣ ማለት ነው። እሱን አሳየሁት እኮ ነው የምልሽ። እንደው እንዴት እንትን ያለላችሁ ይመስላል የጠለጠል ያሳደጋችሁ ደክሞኛል። ነይ የሚበላ ፍቱኝ አላችሁ። ነይማ የሚቀመስ ነገር ስጭኝ። የሚቀመስ አላወቀኝም። ቡትቱን ያስጣልኩት እኔ አንቺ እንኳን አላልኩም። ይሄንን ሁሉ ሳያበላሽብኝ አልቀርም። ጠባችን አሁን ነው እሱ ተተበላሸ። አዎ አልተበላሽም። አይነ ጠፋ በለው። ይሄ ዛታ ደህና ነው። በይ እስኪ የሚቀመሰውን አምጪ። እሺ በቃ አሁን እንግዲህ የውላ እኔ ባድማ ላይ ነው የሚካሄድ። እናንተ ፍላጎት የሚሟላት እኔ ባድማ እናት አባቴ ልትገዙ እዚያ ወዲያ በቃ ትዝታው ቀረ ሁሉ ነገር ባድማ ተልተሎ ጨርሽልን እንጂ እኛ ባንዲው 15 ቀንም አይፈጅብን። ሽክፍ አድርገን ጥልቅ ነው ወዲያው። እኔ ነው የምገባ እንደውም ኧረ ግናቴ ተከፈለ ምን ይቀር? ኧረ ገና አለችናና ቆይ እንጂ እኔ ያለ በሰሞን እንዲህም ብዬ እቃዬን አውጥቼ ወርም 2 ወርም 3 ወርም 1 ሳምንት ፈጀ ቀይን ላውጣው እንጂ ቀለሜ ነሽ እላለ ጉብ ማውጣቱን እኔ ባግዞት ይበጭቅ ተይበይ ቀለሜ። ቆይ እስኪ ተረጋጉዋ። ግዥም ቢሆን እኮ ተቻልሽ ወይ በልጥም እኮ የእኔ እናት አመሮሻል። እንደው ምርርን ያረጋኝ እንደው እቃውንም ማውጣት እንደው ብቻ ነው እንደው ገፍጥ ጫወጣለሁ። የሱት ነው የኔን ዕቃ ያወጣሽ ሜዳ ላይ ግድ የለም ጋር ያለኝ የሚፈልጉት ቦታ ድረስ ወስጄ እዚያው ቁጭ አለ። ምን ቦታ አለ እናቴ? ምን ቦታ አለ ብለህ ነው አይደል? እንግዲህ እሱ ነው ያለ ቦታ። አንተ ላጎናም ሙስኪ ያጸደ አታማ ይኸውልሽ እንግዲህ እንዴት ያለው ማለት ነው ያግኝተው ታዩማ አይን የሆነ ቦታ ይኸውልሽ ድንበሩ ከዚህ ጀምሮ እስከዛፏ ድረስ ይሄን ወርቅ አፈስከው እዚህ ማናት የፍየሉትን፣ ዶሮውትን፣ አቂውትን፣ ፈረሱትን፣ ከብቱትን፣ ላሙትን፣ በሬውትን፣ ወይፈኑትን ነው እዚህ ምናምን። ታይ ቸኮል አሁን ከጠራሻቸው ውስጥ ይኸውልሽ ቸኮል ይሻት ሜዳ እኮ መስክ ቸኮል ልብ ከጀሮ ብለሽ ስሚ። መጀመሪያ ከመጣላታችን በፊት መጀመሪያ ስሚ። አሁን ወይንሸት ያለችው የአህያ ፍየል እንዲያውም ቸኮልም ጭምር እንዳላያቸው ብላለች። ቸኮል እንዳላያት ብላለች። እኔ አሁን ቦታው ከተገዛ ጀምሮ እኔ አንድ የገንዘብ ወጣል
መጀመሪያ ቤቱን እንስራውና ላቤን ጠብ አድርጌ የገዛሁት ቦታ መሰለኝ። የማታየኝ ደግሞ ምን እንዲህ ናት፣ ገለባ ናት ስትገኝ። ይኸውልሽ በአንድ ገግር እንዳደረጋቸው እዚህ ጋር ቆይ። ስናት እንደውቀው ሁሉ እንደዚህ ያርገው። ወይ ማቸኮል እንዳትነቀነቂ። አታሳሽ ልንመትር ነው። ቆይ ታዩ እንጂ ቸኮል እንግዲህ ትጀምሪያለሽ። እሱ ቀተልከስ እንደዚህ አሁን ቤት ይመስላል። እረፊ ቁጭ አድርጊው። ያያ ማደሪያ የመሰለ ቤት አሁን እንዲላዝዝበት ምንድነው? ነይ ይኸውልሽ ታታ አቤት የኔ አመት ናት ቢፈልሽ እንዴት አልሰነበች ታታ ልጅ ተኝቶ ነው ሰላም ሰነበትሽ። ወደ ቤት ሰነበትሽ። ወይስ የማገዱ እንደያዘ ነው ወደ ቤት እንታዩ። እዚሁን ቶሎ ልሂድ ብዬ ነው። ስራሽን አላስፈተሽ አረገም ስራ የሚል እንጨት ይልቀቅ። እንዴት ነሽ አንቺ? ጤናሽ? ሰላም ሰነበትሽ። ደህና ናችሁ? ደህና ነሽ? ደህና ነኝ። ልጁ ደህና ነው። ምን ይሆናል? እንቅልፍ ወስዶት አሁን እና ምን በዛ መቼም ከታዘለ እንቅልፉን መለጠጥ ነው። እሱ ምን አለበት? ልጅ ምን ያውቅ ብለሽ እዚህ ይወዳል። ዝም ብሎ ያን ያረምጃለሁ። እና አንቺ ደህና ነሽ? ደህና ነኝ። ደህና ነሽ አንቺ? ሰነበትሽ? ጠፋሁኝ። እንደው ትንሽ ነገር ላስቸግርሽ ነው የመጣው። ምን ችግር መጣ? ኧረ ችግር ሳይሆን እንደው ዝም ብዬ እንደው ሰው ላይም እየሄድኩ ዘውዱንም እንዲያ እያልኩ ከማስቸግር እንደው አንድ 10,000 ብር ብትሰጪኝና እንደ ዶሮ ነገር ብሞክር ብዬ ነው እንጂ ማረባት ነገር እዛ ቤት ባረባ ብዬ አስቤ ነው። ስራ ልጀምሪ ለጀምር እንጂ ዘውዱን እንደው ታከትኩትኝ። አንደኛው እኔ ደግሞ አየሽ የታከትኩት አልመሰለኝም ነበር። ዝም ብዬ እየሄድኩኝ በቸገረኝ ቁጥር ዘውዱ እንዲስጠኝ ዘውዱ እንዲሆንልኝ እለዋለሁ። እንግዲህ አኮርቸበት ነው ታታ። አሁን እሱም ለካ የልቡን መሮት ኑሯል። ሚስቲትም መጣ ተናገረችኝ። በቃሽ አንቺ እንዴት ቤታችን ላይ ፈነጨሽበት እኮ በቃሽ። ይሄን ያህል እየመጣሽ እንትን የምትይ አንቺ ስራ ሳትይዥም ወይ ስራ አሰሪም ወይ የልጅሽን አባት አትፈልጊም ወይ? እኛ ልናሳድግልሽ ነው ወይ የወለድሽ? ዘውዱም ቢሆን መናገር ከብዶት ነው እንጂ መሮታል። እኛም እኮ ልጅ ያምረናል። እኔም ቤተሰብ አለኝ እኮ መርዳት የምፈልገው ትዳሪና ተበጥብጭ እባክሽ ብላ መጣ ተናገረችኝ። እኔ አላወኩም ነበር እንዲህ ብዬ ይቅርበኝ አልኋት። እኔም ትዳር ውስጥ እንዲህ እንደገባሁም አልገባኝም ነበር እንጂ ቸኮል ነይ እዚች ጋር እዚች ጋር ነሽ እንዳት አዩ ስትሪቱን እንዳት አቦ ቸኮል እዛው ነሽ አይደል? መጥቻ ቸኮል አይ እውነቷን ነው እንደው ወይንሸት እውነቷን ነው። ይሄ አህያ ፍየል አንቺን ጨምሮ አንፈልግም ያለች አነሰ ና ዙር ችግርሽን ነበር እንጂ አገህን የሁለት አረኩት አንተ አራት ያረከው እንዲሁም ብዬ ያረኩት መስሏት ነው መሰለኝ። ትንሽ ተናደደችብኝ። እሷ ተሟለናት እንደሄደችሽ ነው እንዴ ብላ ፈሞልታ አዎ መጣ ተናገረችኝ። ቤት ጋራ እኔ ሱነትስ ይሄን ያህል እሱን ጥገኛ ነኝ ወይ ብዬ እኔ በትንሽ ነገር አበድሪኝና እንትን ልበል ልስራ ልጀምር። ቢያዘው እንደጠይቀሽ እምቢ አለሽ? ገንዘብ ስጠኝ ብለሽ እምቢ አለሽ? ዘውዱማ በተደጋጋሚም ሂጄ ነበር። እሱ እንደ ድሮው እየመጣ ሳይሰጠኝ ሲቀር ጊዜ ቤት ሆድኩኝ። ሲሄድ እኔም እኮ ኑሮ ከብዶኛል። እንዴት ነው አንቺስ አባቱን ማትፈልጊ ልጁንስ እንትን ማቲ በቅጥ ማታረጊ ስራስ ማትይጂ አንቺስ ምንድነው ብሎ ተናገረ። በተደጋጋሚ ሚስቴትም መጣ ደገመችልኝ። አሁን የነሱን ቤት ተመበጠብጥ እንደው ትንሽ ነገር ወራት ቢጣ አስይኝና ትንሽ ነገር ልሞክር። ዶሮይት ምን ደሞ ብቻ ለብቻ ተይዘውት ሀብት ንብረቱን ደሞ በተቀመጡ ደሞ ያሽ ድብልብል እየተደበለበለች ወይ ወልዳ እንኳን አላሳደግሽ ደሞ እንዲህ ብላ አንቺ የተናገረችሽ አታታደው ልክ ናት እኮ በገዛ ሀብቷ እኮ ልክ ናት እኮ እና እንዲህ ብላ ሞቶ ያለሽ የለኝም አለሽ። የለኝም ኑሮም ከብዶኛል። እኔ ራሴ ለዘርም ይሆን እንኳን እየተበደርኩ ነው አለ እየተበደርኩ ነው። እኔ ኑሮ ከብዶኛል ካለ ይፈላልጌ እሰጥሻለሁ እባክሽ አትመላለሽብኝ አለኝ። እሱ በገዛ ገንዘብሽ እንዲህ ብሎ ተናገረሽ? በገዛ ሀብትሽ በገዛ ንብረትሽ? ኧረ ምን ገንዘብ አለኝ ሀብት ንብረት ምን አለኝና ነው ቢኖረኝ እንዴ ሞልቶ ተርፎሻል እንጂ ነይ አሁን እጅ ምን እንዳልሽ እነግርሻለሁ። ነይ እንዳው ነይ ዘውዱ ላይ እንዳለ ምን ሊሆን ደሞ እንዴት ሞልቶ ተርፎ ደሞ አንቺ የሰው እጅ የምታይ የሰው ግንባር የሚጠፈጥሽ ደሞ እንደኝም እኮ ነው ያለስ ማንቺ ካለሽ ነው እኮ ነይ ዝም ብለሽ ተከተኝ ነይ እንተው እንትሊኑና ታታለት ገጥሚብኝ ነው እንዴት ያለ ነገር ነው። እኔ እኮ አንቺ ካለሽ ነው ያልኩሽ። ያንቺ ማለት የኛ ማለት አይደል እንግዲህ ቤት በሳ አያመዝገው ወራፈር ልያልሽ ታምር እንዴት ዋላችሁ? ሰላም ዋላችሁ? አይዛልኝ መጣች። ይቺስ ነበረች ይቺ የለችኝም። አየሻት ነግረሻት ነበረ ታለሞሽ ነው ፈልጋችኋት ነው? ምን እንዳላፈላላችሁ ቤቱ ዝግ ሆኖ ሰዳሪ ሰደርኳችሁ
ቡና ባፈላማ እኔ ባለቤት የተነበርኩ እንጂ አንቺ ነሽ። አዎ እስቲ እንዴት አያት እችን ግቢዋን ገዝቻት እችን ተዚያች እዚህ ድረስ እችን ገዟትኝ እንዳለች ለኛ ለብቻችን ጎጆ እንውጣ ብለን እችን ይኸውልህ በል ዝም በል ይኸውልህ ልቅስ እኔ አሁን ከዚህ ከጫፍ ጀምሬ እስከዛችኛው ዛፍ ድረስ ገዘውትና ዛሬ አሁን የከብቶች ልሰራ ብዬ እችን አፍርሽ እንደገና እና ይኸው አንዳንድ እንስሳዎች አይግቡ ተብያለሁ። ይሁን እንዴት አደርጋለሁ? ዛሬ ልጀምር ብዬ እኮ ነው አሁን አሁን ነገዛው ቦታውን ነው እንጂ በኔ ላይ ተደረበ አያመዝገው ምንድነው የምትል ታፋ አይረዳው ምን ተደረበ ነው የምትገዛው ነው በኔ ላይ ገዝቼው ብሬን ከፍዬ እሱ መነጋገር አያውቅም። አንተ ደግሞ ከዚህ በላይ ምን እያወራ ነው ያለ እንደ ፍየል ሲለበልበኛል። አያመዝገው እነሱ እና አበው ገዝተው ጀመረ ምን ሆነ ከማና ከታ ደግሞ ይሽል እንደውስ እኔ ምን አጨቃጨቀኝ አሁን ያሹ ምንድነው ይኸውልህ እኔ አሁን የገዛሁት ከወይን እሸት ነው። ይኸው የትልቁ ዱካ የወይን እሸት ነው። ይሄኛው ፊርማ ደግሞ ያጸደ ነው። እማኝ እያለች ነው ደካማ እንደሆነች አይታ አጭበርብረህ በኔ ላይ ተደርበህ ካልሆነ በስተቀር እኔ መዝገቡ ተውሌ ውጭ ንቅንቅ ምልሱ አይደል። ወይን እሸት አዳሙ ይኸው ዱኳ መዝገቡ ታምር ኧረ በግሩ ይሄው ያንተ ይኸውልህ የሁለታችሁ ብቻ ነው የተስማማ። የኛ እማኝ ይዤ ነው የገዛሁት። ቆይ ይሄ ነገር አንድ አይነት ነው። እኔ በውል መሰረት የምቀናው ቆይ እስቲ ዝም በል አያመዝገው ሰላም አላችሁ ሰላም እንዴት ዋላችሁ? ደህና ነን እኛስ ይሄን ቦታን የመግዛት ተታለም ወይን እሸት አሁን ደግሞ እሱ እኔ ቃል ያስገባ እመጣለሁ ገዝቼዋለሁ። ይታይሽ እንግዲህ በኔ ላይ ተደርቦ ድሮም በትዳሬ እንደቀናይ ምቀኛ አያመዝገቡ እንግዲህ አደብ ግዛ አዩማ ታሪሽነት እስተውቀት እንደቀናብኝ በኑሮዬ እኔ ነኝ አንተ በኔ ትዳር ምንቀና አንተም የምታወሩ ምንድነው? አረርምሽ ይሄን የገዛሁትን ቦታ አይደል ባለ እኔ ለልጄ እንዴት ገዝቼ አሁን እኮ እንደም ባለሙያ አንጥቼ ላሳይ ነገር አስፈርስና ላስፈቅተው እኮ ነው አሁን የመጣው። ምን ይሄን ቦታው ነው አራሽው እንዴት ማለት ነው? ማልገዛኔ ውበት ምን ይጎልኛል? ለልጄ ማልገዛበት ምክንያት ውበት ስንጨቃጨቅ ሰምተሽ ነው አይደል? እና ቆይ እንጂ እኔ እኮ የተንቦገቦገው 10 ቦታ ብቻ የሻጭ ስም ወይን እሸት አዳሙ የገዢ ስም በልጄ ስም የገዛው ቃኑን ይልኝ አይጨክም በኔ ነው ቃኑን ይልኝ እናንተ ተመሳሳይ ነው መዝገቡ ውበት እንዳለ ወይ ጉድ ያለዳ እዚህ ቤት ማን ነው? እንዴት ዋላችሁ? ደህና ዋላችሁ? ወይ ጉድ ደህና ሽኖል ደህና ዋላችሁ? የት ሄዶ ነው? ማን ነው ባልሽ? ዘውድ ነው። ለምን ሰው አለ እናንተ ቤት? ወደ ከብቶች ሄዶ ወደ ከብቶች ምን ነታለመን ደህና አይደለሽም? ደህና አይደላችሁ? ምን ነታለ እናንተ እያላችሁ ለምንድን ነው ግን አንቺ እንደው እንደዚህ የምትሆኝ? እንደው እቺ ልጅ እንደው ያን እንደው ተናግርሽ ምንድን ነው የምታስቀይሚያት? ምን አረኳ? ደህና እኔ የሚቀምስ ታለ አምጪ ልቅስ ምን ተንጀትና ልጅ ስናደድ ይላል ደግሞ ይሄ ምን አረያዡ ያዝ እንጀራ ላንተ ታለማይናለም በቃ እንዴው ይዣለሁ እኮ። ቆይ ዘውዱ ምን ሆነ ነው ግን ይቺ ልጅ እንደው ምን ለማለት ፈልገህ ነው እንደዚህ ልጅ ታያያት? ምን ሆነ ነው? ምን ሆነሽ? እኔ አበባ ምንድነው ምን ሆነሽ ማለት? ምን ገጠማት ብዬ ነው እንጂ ምን ገጠማት? እንቺ ልጅ ይዛ እንደዚህ የምትቸጋገር ሀብት ንብረቷ እያለ ምን ለማለት ፈልገህ ነው ግን አንተ? ምን ጎደለባት? ከማንም በላይ አንቀባር እያኖርኳት ነው። ምንድነው ምን ጎደለባት? ያን እንደ ሩማን 2-3 ብር እየጣልክ ያኖርካት ነው? እንዴት አነሰሽ? እንዴት አይኔ አበባ ሞታ መሆኑ ነው ተናግሮ ነው። ሰማኝና አናግር እሷን ተሆነን ያን አንቺ ዝም በይ፣ ዝም ብለሽ ተቀመጭ፣ ዝም ብለሽ ተድበልበይ። አንቺ ብሎ ደግሞ ተናጋሪ ደግሞ እንዴትና አንተ ታለማይና ለማውንም ቢሆን ታሎ ይስጧት። እኛ ደከመን እኔ የምሰጣት እንዴት ሀብት ንብረቷ ሞልቶ ነው የምሰጣት? ምንድን ነኝ? ምን የምታውቂው ነገር አለ? ስሚ ልንገርሽ፣ ተፈለግሽ ደግሞ አዳምጪ፣ ጆሮሽ ሰጥሽ አዳምጪኝ፣ ከምትን ተከተይ አዳምጪኝ። መጀመሪያ
ይሄ የምትንደላቀቁበት የምትሽሞነሞኑበት ሀብት ንብረት የማን እንደሆነ ታውቂዋለሽ? የማን ነው? የኔ አባ ማለት ዘውዱ እንዴት ምን ማለት ነው? እናንተ ይሄ ሶስቱ ነገር አንድ አይነት ይኸውልህ አህያ መዝገቡ እንደተከባበርን ብንኖር ይሻላል። ምንድን ነው ደግሞ አንተ? ይኸውላችሁ ወደዚህ በር አንድም ሰው እንዳይመጣ እረፍ እረፍ። ቸኮል መጣሽ? እሰይ እንኳን መጣሽ እንኳን መጣሽ። ነው ዘመድ ሞተ ዘመድ ብቻ በደነው ቀን አልቀዋል። ምን ሆናችሁ ነው? ምን እንዲሁ ምን ወይንሽ ቆይ ተይው አትግቢ ተይ ታቦቷል እርቅ ነገር ብላችሁ ተሆነ አላውቅበትም። እውነቴን ነው። እንደው ሰው ፊት ቁሚ አላውቅም። እውነቴን ወይንሽ ይኸው ስትወጡ በሩን ዝጉት እናወጡ። እኔ ሰው ማስታረቅ አይሆንልኝ። ነይማ ወይንሽ ቆይማ ቆይ እዚያ አያቶች አገር ቅብጥ ያንዳው ይገኝ ይመጣ ምን በሰላም ስትወጡ በሩን ዝጉት። ይኸውልሽ ወይንሽ ትሰሚኛለሽ አይደል? እኔ በገንዘቤ ድርድር አላውቅም። ቦታውን ለኔ ሸጠሽልኛል አይደል? ይኸውልሽ አንተ ዝም በል ቆይ ጨርስ። የምን ቦታ? ይሄን ቦታ እንደሸጥሽልኝ መቼም እየካድሽኝ አይደል? እኔ በዚህ አይነት ነገር ቀልድ አላውቅም። ይኸውልሽ ነፍስ ከመጣፋታችን በፊት እውነታውን ንገሪያቸው። እነዚህ ሰዎች ከግቢ ይውጡ። ብሩን የሰጠውሽም ምን ያነቀኝ ዋ ነፍስህን አለ ነፍሴን ብታጠፈው እኔ ወደ መንግስተ ሰማያት አንተ ወደ ገሃነም። ወንድሜ እኔ ቤት ጥልቅ ሌላ ጉዳይ የለው። ምን የመሰለ ወንድም አለ በበረሃ የሚሰቃይ እናቴ አያሌውን አላወቀችም። እኔ አይደለሁም መጀመሪያ 450 ሺህ ብር ከፍዬ የገዛሁሽ ይሄን ቦታ ነኝ ይሄን የፈረምሽው እሞች። እስቲ ተዋው ማስቱን ቆይ ወይስ የእነሱን ትጨርስ። እኔ እንኳን ማይበር ነገር እንዴ ጣው ላይ ሲቆረነው አለና አስተነብርኩ እታለሙ ይድሸት ቸኮል ቆይ አሁን የዛን ጊዜ እንዴው ስታገኝ እታለሙ ይድሸት እንዴው አያቴን እናቴን ትመስይኛለሽ ብላችሁ እንዴው ላሞች ብትገዢ እንዴው በጎች ብትገዢ አነጋጋሪ ቢሆንሽ እንዴው ቅቤሽን እዚህ ላናት ለጣል የምታረጊበት ብላችሁ ብር ሰጣችሁኛ። እሱን ተሆነ መልሳለሁ ምናምን እንዴው ምናምን ይጣልሽ በመንገድ እታለሙ ይድሸት እሷ ፊትለትም እንደሷ ማትናገር ሙና ነው። አልናገርማ ብላ እንዴት አንፈራርተው ቁጭ አልክ? ሰማለ ጥሬ ብሩን እኮ 4 ሚሊዮን ብር ለአንተ ለሷ ደግሞ ቤትና መሬቱን ነው እኮ ተናዞ ይሞታ። አረሽ ያበሏት አይደለም። ምንድነው የጎደለባት እሷ? ምንድነው ያበላት? አሁን እንደው ትሰማኛለህ? ዘውዱ ቤቷን ንብረቷን ስጣት። እንዴ ካልክ ደግሞ የኑዛዜ ወረቀት እኔ ላይ ነው ያለ። ኋላ ጉድ እንዳይፈላ። ኧረ ተረት ያለ ኧረ ዘውዱ አፋሌ ብላ አታውራ። ኧረ ዝም ብል በማታውቂው ነገር እኔና እሷ ማን አትግቢ። በቃ እኔና እሷ ተስማምተን እየኖርን ነው። ፍረተቢ ትንሽ አታፍርም? በማታውቂው እኮ ነው ያለ። እኔ እኮ አልሞትኩም አለው። እንዴት ነው በማላውቀው ነገር እንትን የምል? እኔ ላይ እኮ ያለ ማስረጃው። ወይ ጉድ! አይ ኖር እንደሆነ ሳውን እኔም እኔ እኮ ልጅ ነኝ። የልጅም ደቅ የልጅነትን እኮ ተሰጥቷል። ብሩ ጥሬ ብሩን እኮ ለአንተ ነው የሰጠው። እሷ ገና ናት ልጅ ናት ብሎ መሬቱንና ቤቱን ነው እኮ ለእሷ የተናዘዘ። ለአንተ ጥሬ ብሩን የሰጠ ስራ ብሎ ቢሆንም ብሩን ለጋራ የተጠቀምንበት። አሁን ደግሞ የሷንም መሬቱንና ቤቱን ለጋራ ነው የምንጠቀምበት። ዘውዱ ኧረ ዝም ብል አፋሌ ብለህ የምታወራ ግን ምን ሆነህ ነው አንተ? እንደው እኔ ነው አይደል መሲና ዶሮ ብለህ የሰደብከኝ አንተ አለ አይደል? ያውራ ዶሮ መሲና ማትረባ ምንም መጥቀም የሌለ ሰው ደግሞ እኔን 7 እና 6 ወልደ ልታንጫጨኝ እኔና ልጅ ልንብላላ ሶስታችን ልትበላይ ነው? እኔ በቆሜ ላንቺ ብዬሽ ለሰው ንብረት ነው ወይ እዚህ የምታላግጥ? በል አንቺ ዝም ብዬሻለሁ። ዝም በያት በለኝ ደግሞ ውለጅም ምን በያልክ ነው ስታላግጥብኝ መኖር አፍረት የለህም። ወጣላት አሁን የልጅት ቤት ነው ተባልክ እኮ የሰው ቤት ነው አይደለ? እዚህ እንትን አትበለኝ። በሰው ቤት አቲካራተም ቴስታዴን ስጡኝ እሄዳለሁ ወደ እንደው ያይና ይቅር በይ። እንደው መጥቼ ሁሉ ክፉ ደግ የተናገርኩሽ ባሏ ጥሎብኝ ሄደዳ እያለ ቀንም ሙሉ በየሌቱ በየቀኑ እየጨቀጨቀኝ እኮ ነው ያለ ጥፋትሽ ያለ ኃጢአትሽ መጥቼ የምናገርሽ። አንተ ግን ምን አይነት ወራዳ ነህ? በሰው ቤት በሰው ንብረት አይደረግም ዘውዱ። እንደገና ልጅ የሚያምርህ ሌላ ነገር የሚያምርህ አይደረግም። የምሬን ነው የምልህ። ተረጋጊት በለኝ። ሲጀመር አልፈልግም። አሁን የሳጥኔን ቁልፍ ስጠኝ፣ ንብረቴን ሀብቴን ልብሴን ላውጣ አለ ወግድልኝ።
ትሰማኛለህ? ይኸውልሽ እኛ የእናንተ ትዳር ልናለያይ ልመጣ ንብረቷን ይስጣት። አንቺ በማታውቂው ነገር ነው ገብተሽ ክፉ ቃል ትሰማኛለህ? ዛሬውኑ ቤቷን ለቀንላት እንሄዳለን፣ ሙልጭ እንላለን። ያላት ንብረቷን፣ ሀብቷን፣ መሬቷን ሁሉ ትሰጣል። ለምን ድንኳን ጥዬ እዚህ አልኖርም? እሺ በቃ ተባልሽ ልጅ እየተሰቃየች ሴት እኮ ነኝ እኔ እኮ ያን ሁሉ ነገር ስትናገር ክፉ ደግ የተናገርኳት በእኛ ሀብትና ንብረት እኛ ነገ ልጅ እናፈራለን ምን እንላለን ብዬ ነው እንጂ እንዲህ እየሆነች እየተሰቃየች እያያት ትንሽ ላንተ ግን አይምሮ አይከብድም? በል ትንቧል። በቃ እሺ አልኩ እኮ። ኧረ ይሄን ያክል ወሬ አያስፈልግም እኮ። በቃ እሰጥሃለሁ። እሺ ተፈልሽ እኮ አርፈሽ ተቀመጨ። አንቺ ደግሞ ትያትን ተግተግቢ ታለማይና አለም ይቅር በሉኝ። እኔ እንደው የትልቅ ቀላል ነኝ። ቀልዬ ነው ቤቷ ድረስ እጄ የተናገርኳት። የእናትህን ልጅ እንዲህ ታረግ አንተ የእናትህን ልጅ እሷ እንዲያረክማ እኔንማ ምን ታረገኝ? እኔንማ ጆልታብኝ ነው የመጣው። ትሰማኛለህ? ሀብት ንብረቷን እንድታስረክባት ነው ይቺ ልጅ። ይሄ ሁሉ ገንዘብ እያላት እንድትራብ እንድትጠማ ልጅ ይዛ እንድትንገላታ አልፈልግም። ትሰማኛለህ? ነገ ጀምረሽ ቤትሽን ሁሉንም ትረከቢያለሽ። በቃ እሺ አልኩኝ እኮ ትያለሽ። በቃ ዛሬ ነገ ሳትን ንብረቷን እንድትሰጣት። እኔ እናንተ እኮ እህትና ወንድም ነው እንጂ ባላጋራ እኮ አልነበርንም። ሀብትሽን የጋለ ብለህ ብትነግረኝ ምን አለበት? እኔ አባታችን ያወረሰ ለአንተ ብቻ ነው ሲባል አምኜ ቁጭ አልኩ እንጂ እንዲህ መሆኑን አውቃለሁ። አንድ ቀን ሰምቼ አውቃለሁ። ዛሬ ህይወት ታስተናገር ነው የሰማሁ። ይሁን ነገር ያለ ዝም በይ። ይሄን በሁለት በሶስት ቀን ይሄን ነገር ባትፈጽም እኔ አይን አለም አይደለሁም። አስተፍቼ ነው የምሰጣት። ሰማኛለህ? እየሰማኝ አይደለም? እሺ አልኩኝ እኮ። ዛሬ ነገ ሳትል ለዚህ ንብረቷን እንድትሰጣት። እኔ ስላንተ እንደፈለገ በቃ ካሁን በኋላ ከወዲያ አውጥቼ ጥዬሃለሁ። ወይ ዘውዱ እንዲህ ወራዳ ቀላል ሰው ነው ወይ? አንቺ ትሰሚያለሽ? እንዳትነካኝ ዝም በይ። ልቀቀኝ። ይሄ ሁላ ማለት ነው ላንቺ ብዬ ነው። ትሰሚያለሽ? ላንቺ ብዬ ከነገ ወዲያ ልጅ እንወልዳለን። ልጅ ብንወልድ ይጠቅማል ብዬ ነው። የለም አሁን እናንተን ወልደን ከብደን የምንኖር እሙት እኔ ትንቧለን አላረገውም። ምን ማለት ነው? አላረገውም። ይሄ ሁላ መሬት ስሚ፣ ይሄ ሁላ መሬት እኮ የኛ ቢሆን ሀብታም ነው የምንሆነው አይደለም? እና ስትፈነጭ በሰው ገንዘብ በሰው ሀቅ አይደረግም። ቃል ይበልጣልሽ፣ እምነት ይበልጣል። የእህትህን ገንዘብ አንተ ሰው ከባዳ እንኳን አያጭበረብርም። እንኳን ከእህቱ ወግድልኝ አልፈልግም። አሁን ሁሉ ወይን እሸት ትረሳለች ተብሎ ገና ለገና ስዋኝ ሹል ድንጋይ ደቅቷታል ተብሎ ገንዘብ ሊወረስ አሁን እያንዳንድ ፍየል፣ አህያ፣ ዶሮ ሁሉ ነገር ልትለቅ በአባቴ ባድማ ተናግሬያለሁ። የአባት ባድማ አይሸጥም። የለም መልሽ እያንዳንድሽ አሁን መጣሁልሽ። እያንዳንድ የዛኔ ሲቸግረኝ የት ነበራችሁ? ሲቸግረኝ ብር አበድሩኝ ብዬ ስመጣ እያንዳንዳችሁ የት ነበራችሁ? በተለይ አንቺ አሁን የወይን እሸት ቦታ ይሸጣል ሲባል ክንፋችሁን እየዘረጋችሁ መጣችሁ። አለ ሞልቶ ተርፎ ለልጄ ደግሞ ያልሆናል። የዛኔ የምናበድር ይስች ብታበድሩ እንደሌለ ታውቃላችሁ። ቸግሮኛ ስጡኝ ነው እኮ የሚባለው። ወይን እሸት ቦታ ልሸጥ ነው ቀብድ እየዞርሽ እየለቀምሽ አሁን እንደዚህ አይነት ጣጣ ታመጫለሽ? እና ቸገረኛ ባዶ ባድማ ይዤ ምን ላድርግ? ሰርቼ እከፍላለሁ ገንዘባችሁን ተሆነ እና ሰርቼ አንለቅሽ። አሁን እኔ ብድር ነው እንጂ ቦታ አልሸጥኩም እያልሽ ነው? እኔ አልሸጥኩም። ባጣው ጊዜ ስጡኝ ስላችሁ እምቢ ስትሉ ችግርን ቀመሷት ብዬ እያንዳንድ እንጂ የእናት አባቴን ቦታ አልሸጥም። አሁን ስዱልኝ ገንዘባችን ብራችን እንፈልጓል። አትሄዱም። እኔ ኋላ ምን ላይ ወረድ እንዳትሉ ምን ልታመጭ ሰማነን? ኧረ ሰው መጠራነን ና ቡት ይቀመጡ። እሷን አይበልዎትም። ይቀመጡ። ሰማመን አታባቱ እያንዳንዱ እኔ ወይን እሸት ላጎና ሙላ ምንድን ነው እየሻቸው ግን የኔ ልጆች እየሻቸው የሚሰሩኝን እኔ እኮሰኩሳለሁ። ወይን እሸት አካል እኮሰኩሳለሁ። አሁን እሱ ወሰትጎ የማይሰደብ ሆነብኝ ነው እንጂ ልኮን ነበር መንገር ምና ሲቸግርኝ የዛኔ ቢሰጡኝ ምን እሱስ ቢሆን እንግዲህ ይሁን ግድ የለም። ታምጥቻ የራሳቸው ጉዳይ አንደከረሻቸው እኔ እንትነው አሁን የዛኔ ያቺው ቤትስ ቢሆን በችግሯ ላይ አልደረስኩላትም ነበር። ዛሬ እኔ ችግሬ ስላት ቤቷን ዘግታ የለኝም ማለት ሰው እንዲህ ነው። ደጋረግሻቸው እንዳንቺ ወዝሙዋል እኔ ልሞትልሽ የማተቃጥዬ ልሞት በገዛ ልጆች እስኩና ይሞት እሷ ይብላኝ እንዴት እንደሚሆን እኔ ስንት አባቴ ይችን ባድማ
ጥሎኝ ሞቷል። ይግቡ እንግዲህ ቡና እንጠጣ። ቡና እሺ እግዚአብሔር ይስጥሽ። አንተኛ ነው አንቺ ላይ ብገባም ደስ ይለኛል። መርናሽት ይሁን መጣት ይኖርና ዳንኪራ ሊመጣ ወተን ገብቶ መጣ። እንደ መውደቅ የላትም አይሉም ሙያ አሮሮሮ ሰው ቸኩራ ይግቡ